በቃ ፈልገህ ጥቅስን ይዘና እንጂ ዝም ብለህ አውርቶ ቃል ማኖር ትለኛለህ ይለኛል እንዴ? እኔ ልመልስለት የእግዚአብሔር ነብይ ቅድም ወርዷል። የለም የእግዚአብሔር ነብይ ቅድም መብራት ጠፍቶብኝ አባኩ ይቅርታ፣ መብራት ጠፍቶብኝ ነው። በቃ ችግር የለውም። የሰማኸኝ ነው? መብራት ጠፍቶብኝ ነው። ችግር የለውም። እሺ እና አሁን የመለሱና የቅድሙን ጥያቄ ሳይመለሱ ነው የወረዱትና ህዝቡ ጋር ገብቷል። እዚህ ጋር ያለው 12 እና 14 ነው አነባለሁ፣ ግን መጀመሪያ የእርሱ ጥያቄ አለ። 12 እና 14 ነው አነባለሁኝ። ላንብብላችሁ፣ ችግር ለስባችሁ። እሺ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ ያለውን ክብሩን አየን ይላል። በቃ ይሄ ነው። እሺ ተቀብያለሁ። ታምኗል። አይ ቀድም ግን እኮ አልቀበልም ብለህ ነበር። እኔ ራሱ ብየዋለሁ፣ አልሰሙም እንጂ እኔ ራሱ ብየዋለሁ አልኩትም። የራእይ መጽሐፍ ላይ የእግዚአብሔር ቃል ተብሎ ይላል፣ ግን እሱ አታውቀውም አንተ ነው ያልኩት። ከሰሙ ሰምተዋል አይደል? እንደዛ ስል ሰምተዋል። በቃ ስለዚህ እኔም ብየዋለሁ። የተለየ ቃል አልመጣችሁም። አሁን ቅድም ወርዷል። ሲወርዱ ምንድን ነው ያሉን? ኢየሱስ ትንሣኤ አድርጓል ማስረጃ አለኝ ብለዋልና ማስረጃውን ይስጡ። እሺ ይሄ ሐዋርያ ሥራ ምዕራፍ 1 ላይ አይደልኝና ከቁጥር 6 እንደዚህ ይላል። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚያ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን እንደማመጣ እርሱም በተሰበሰቡ ጊዜ ጌታ ሆይ በዚያ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት። እነርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆመው፣ ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ትቆማላችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ክርስቶስ አንዴ ያስጨርሰኛል። አንድ በትክክል አንብቡ። ሁለተኛ አንብብልህ አንዴ ልጨርስ። ጥቅም የለውም ሰበካን የሚጠቀመው ምንድን ነው? በቃ ስለምታውቀው አንተ ስለምታውቀው ምን ጥቅም ከረሱ ጋር ይገናኝማ? አይ ይገናኛል። የት ቦታ ነው የሚገናኘው? ይኸው ልንገራ፣ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ብሎ ይናገራል። ይሄ ክፍል ስለ ኢየሱስ ክርስቶስ መነሳትና ማድረግ ከእንደገናም ስለመምጣቱ አይናገርም? ወዳጄ ልጠይቅ። በደንብ ይናገራል። በቃ አሁን ስለ ትንሣኤ ተናገርኩኝ። ስለ ትንሣኤ ጠየቀኝ አይደለ? ተነስቷል ወይ ስላልከኝ ማስረጃ አልከኝ። ማስረጃ ነገርኩ። አንተ ግን ያለማመን ትንሣኤ ጋር አገናኝም። ይሄ ማድረግ ላይ ነው ወደፊት የሚናገረው። ቆይ እንደ አዳምጠኛ ደግሞ እሺ ደግሞ ያዳምጠኝ። ይሄን ሁላ ሳነቡ ከርዕሱ ጋር ምንም የማይገናኝ ነገር ነው ያነበብከው። ለምን? እስቲ ላስረዳ። ችግሩ ምንድነው? እኛ ጥያቄያችን ስለ ኢየሱስ መነሳት ነው። ይሄ ታዲያ ስለማን ነው መነሳት የሚያወራው? ስለማድረጉ ነው የሚያወራው። ስለማድረጉ ወደ ሰማይ እንዳረገ አይቀላቅሉ። በደንብ ያንብቡ። እሺ ኦኬ። ማድረግ ማለት ቆይ አንዴ ማድረግ ማለት ማድረግ ኢየሱስ አደረገ እመጣለሁ፣ ችግር የለውም። ግን መጀመሪያ ጥያቄያችን እኛ ስለ ትንሣኤ ነው። እንዴት ተነሳ የሚለው ሊመልሱ አልቻሉም። አንደኛ ስለዚህ በደንብ ለምን አልቻልኩም? ይሄው አንተ ነው ያልተረዳኸው። ወዳጅ ስለማድረግ የሚያወራው ይሄው ልንገር እንግዲህ አቆርጡኛ እንዴ ነብይ አዳምጡ እንዴ ነብዩ የእግዚአብሔር ነው። እኔ ብቻ ላወራ አልካ እኮ ይሄ ነው አስተውል። አዳምጫቸው እኔም አዳምጡኛ። እኔ ኮንሰሪ ወይ በሰዓት እናውራሽ፣ በሰዓት በደቂቃ እናውራ። 2 ደቂቃ አለኝ። 2 ደቂቃ ላውራ። እሺ ከዛም 2 ደቂቃ አውራለሁ። 2 ደቂቃ አድርጉልኝ ከላይ። እሺ ሌላ ጊዜ ነብይ አሌክስ በደንብ አዳምጥ። ማስረጃ ስተመጣ ማመጣት አለብህ ለጥያቄው ነው። እሺ ጥያቄያችን ስለማድረጉና ወደፊት ይሄ ሰው አዳምጣ እንዴ ነብይ ምንድነው? አዳምጥ። እሺ ትለኛለህ እንዴ? ሳወራ ዝም ብለህ አዳምጥ። ዝም ብለህ በቃ ዝም ብለህ አዳምጥ። እሺ እንደዛ ካላልኩት አይገባም መሰለኝ። እሺ ጥያቄያችን ኢየሱስ ከመቃብር መነሳቱን ማስረጃ ጠቅሰህ አሳየን ነው እና ቀለ እንዳለ ግን መጽሐፉ ራሱ ይጋጫል ነው ፖይንቱ። የዮሐንስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ሶስቱም ይጋጫሉ። ስለዚህ የትኛውን እንቀበል የሚል ነበረ። ምንም ማለት ማስረጃ ማቅረብ አልቻልክም። አንደኛ።
ሁለተኛ ኢየሱስ ወደ ሰማይ በህይወቴ ብዙ ነብይ አጋጥሞኛል። እንዳንተ አይነት ነብይ አላጋጠመኝ። ነው ታርጊያለሁ በቃ እሺ ሲጨርስ ታወራለህ። እሺ ወደፊት ይመጣል። ትክክል መጽሐፉ እንደዛ ይላል። ግን ችግሩ ምንድነው? እመጣለሁ ብሎ በዛው ቀርቷል። ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ደግመዋለሁኝ። ማቴዎስ ወንጌል 10:23 የሰው ልጅ እስኪመጣ ድረስ የእስራኤልን ከተማ አዘልቁም ብሏቸው ወደ ሰማይ ሄደ። ኢየሱስ ለጓደኞቹ ምን አላቸው? እስኪመጣ ድረስ እኔ እስከምመጣ ድረስ የእስራኤልን ከተማ አዘልቁም አላቸው። ያው ከተማውን ዘው ጨረሱ። እነሱም ሞቱ። ከሞትም አልፎ 2000 ዓመት አለፈ። እስካሁን አልመጣም እስካሁን ኢየሱስ ግን ከተማዋን ዙራችሁ ታጨርሱ ነበር ያላቸው። ስለዚህ ኢየሱስ ቃሉን አልጠበቀም፣ አልመጣም እስካሁን ዋሽቷቸዋል። እነሱ ሙተዋል። የሉም ቢመጣ ራሱ አያገኙት፣ ሙተዋል። ኦሬዲ መቃብር ውስጥ በስብሷል። ሲጀመር ስጋቸውም የለም። አሁን አጥንታቸው ራሱ አይገኝም። አያቸው። አሁን ግን ከዚህ በሙሉ ውጡና ነብይ አሌክስ ጥያቄያችን ምን ላይ ነበረ? ስለ ኢየሱስ ትንሳኤ ቁማችሁ እዚህ ቦታ አድርጓል ይላችሁ አሳዩ። እኔ ደግሞ እንደሚጋጭ አሳያለሁ ማለት ነው። ግልጽ ነው። ሌላ ነገር ካወሩ እንለያያለን። ክርክር አልፈልግም። እሺ ኢየሱስ ክርስቶስ ስለመነሳቱ ቅድም ያነሳው ክፍልን አንዱን ክፍል ብቻ ማንሳት ይቻላል። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ያለውን ክፍሎች አንብበናል። እኛ አሁን የምንረዳው ምንድነው? እዚህ ጋር ማቴዎስ ላይ የሚናገረው ክፍል ከዮሐንስ ጋር ከሚናገረው ሰዎቹ ይለያያሉ፣ ቅደም ተከተሉ ይለያያል። እንደዚህና እንደዛ ከማለት ውጪ ሁሉም ግን ስለመነሳቱ ይናገራሉ። ለምሳሌ ይሄ እዚህ ዮሐንስ ወንጌል ላይ ያለው ክፍል ስለመነሳቱ ሴቶቹ ወደዛ ሄዱ። ያም ቀን እርሱም ከሳምንት ከፊተኛው በመሸ ጊዜ ደቀ መዛሙርቱም ተሰብስበው በነበሩበት አይሁድ ስለፈሩ ደጆችም ተዘግተው ሳሉ ኢየሱስ መጣ ይላል። ምን ማመጣ? ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸው። መንፈስ ቅዱስም ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ እያለ ይቀጥላል። እዚህ ጋር ምንድን ያየነው? ኢየሱስ ክርስቶስ ከተነሳ በኋላ አይሁድን ፈርተው በቤቱ ውስጥ ለተቀመጡ ሰዎች ኢየሱስ በተዘጋ በር ገብቶ እንደተገለጠና ራሱን እንዳሳያቸው የመጀመሪያው ከትንሣኤ በኋላ የነበረ ከዚህ ከማርያም መገለጥ በኋላ የነበረ ሁለተኛው ነው ማለት ነው። ከዚህ በኋላ ደግሞ ለሌሎች ተገልጧል። ለቶማስ ተገለጠ ይላል፣ ቶማስ ባለበት። ከዛ ደግሞ ሌሎች ሁለት ደቀ መዛሙርቶች ደግሞ በመንገድ ሲሄዱ በኤማውስ መንገድ ለነሱም ተገለጠላቸው ይላል። በዚህ ከትንሣኤው በኋላ 40 ቀን እንደዚህ እየተገለጠ ምስክርነቱን ትንሣኤውን አሳይቷቸዋል። ያለ መቀበል ያለ ማመን መብት ነው። እሱን አናስገድድ። ለእናንተ እንጸልያለን። መካድ ግን ከባድ በራሱ ማለት ነው። ይሄ የተጻፈውን እኔ ነኝ ማምነው፣ አንተ አታምነው። እኔ በማምንበት እሺ ልገባ ፈልጋል መሰለኝ። ሰዓት እሺ መለስኩልህ አይደለ? ይሁን ችግር የለም። አልተመለሰም እንዴ ነች? ወላሂ አልተመለሰም። ኧረ ወላሂ ተመልሷል። ወላሂ አልተመለሰም። ላሳያችሁ። ልጨምርልህ። አይደለም ሚውት አድርጌያለሁ። እሺ የጌታ ነብይ አልተመለሰም። ላስረዳ። መጀመሪያ ሁሉ መጽሐፍ ቢለያዩም ዋናው ግን ስለ ስቅለቱ ስለማድረጉ ይናገራሉ ነው። ችግሩን መሰላችሁ? እርስ በእርሳቸው የማይስማሙ የሚጋጩ ከሆነ ሁሉም ውሸት ነው የሚሆኑት። ሁሉም የእግዚአብሔር ቃል ከሆኑ መንፈስ ቅዱስ ከሆነ ያጻፋቸውና ስለ ትንሣኤው በትክክል የማይናገሩ ከሆነ ፈጠራ ነው ማለት ነው። አንደኛው ሰው 2 ሰው አለ፣ አንደኛው 4፣ አንደኛው 5 ይናገራል። ሁሉም መንፈስ ቅዱስ ተመርቷቸዋል። አያቸው። ስለዚህ በዚህ ምን አወቀን? የታሪክ ፈጠራ እንደሆነ ፍልስፍና እንደሆነ ተገናዘበ። አንደኛው ሁለተኛ ራሱን አሳይቷል። በየመንገዱ እየዞረ አሳይቷል። በየማሁስ መንገድ ላይ አሳይቷል። ለሐዋርያት ታይቷል አልከኝ። ግን ከመጽሐፍ ቅዱስ ውጭ የታየበትን ወይም ለራሶች የጻፉት ነገር ማቴዎስ በጻፈው ለምሳሌ ታሳየኝ የምችለው እንጂ የማሁስ መንገዶች እንደዚህ ጽፈዋል።
ለብዙ ሰዎች ተገልጦ ከነሱ ጸጋ የለም። ኢየሱስ ለብዙ ከተገለጸ ለምንድን ነው አንድ ቦታ ተነሳ ተብሎ ያልተጻፈው? የለም አናገኝም። ካለ እዚህ ቦታ ላይ ያሳዩ። አሁን ከዚህ በላይ ክርክር ነው የሚሆነው። ምንም ነብይ ቢሆንም አዘኝቦታለሁኝ። ማኖፍ ጋር በእውነቱ አዘኝቦታለሁ ነብይ አሌክስ። ለምን ካላችሁኝ እንደው ቢያንስ ከሌላው ማህበረሰብ የተለየ ይሞክራሉ ብዬ ነበር። ግን እንደውም የባሰ ሁናችሁን ያገኘሁ የባሰ ሁነህ ነው ያገኘሁ። ሁናችሁ ሲባል ደግሞ እንዳይሆን ማለት ነው። እሺ ለማንኛውም አሁን ቃል በቃል እናወራና ከዛ በኋላ እንለያያለን ማለት ነው። አሌክስ ሚውት አንሳ፣ የእግዚአብሔር ነብይ። እሺ እድሉን ስለሰጠኝ አመሰግናለሁ። አሁን በድጋሚ ቃል በቃል ነው አለ። ቃል በቃል ነው። አይ ቃል በቃል የማቴዎስ ወንጌል የዮሐንስ ወንጌል ምዕራፍ 20 ላይ ኢየሱስ ያየው ማን ነው? ቁጥር 1 ላይ ቶም ይኸውልህ 22 ቁጥር 1 ላይ ምኑ ላይ? ቁጥር 1 የትኛው ወንጌል? ዮሐንስ። እሺ የትኛው ሐዋርያ ነው ያየው ነው ያልከኝ? የትኛው ሰው ነው ያልኩ? ሐዋርያ ጭራሽ እዛ ጋር የለም። እሺ የትኛው ነው ሰው ያየው? መጀመሪያ ትንሳኤውን ያየችውን እሱን እንድነግርህ ነው የፈለከው? ማርያም ናት፣ መቅደላዊት ማርያም። እሺ አመሰግናለሁ። የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ እንሂዳ እንየው። ምንም ችግር የለም። 28 ቃል በቃል በማስረጃ ስለምታምን አንተ 28 ነው አይደል? 28 ቁጥር 1 በደንብ አዳምጥ በደንብ። እሺ 28 1 በሰንበትም መጨረሻ መጀመሪያ ቀን ሲነጋ መቅደላዊት ማርያምና ሁለተኛይቱ ማርያም በመቃብሩ ሊያዩ መጡ ይላል። እነሆም የጌታ መልአክ ከሰማይ ሁለት ናቸው። የትኛው ትክክለኛው? መቅደላዊት ማርያምና እዚህ ጋር ሁለት አድርጓቸው ጠቅሷቸዋል። እዛ ጋር ደግሞ አንድ ናቸው። የትኛው በትክክል የጻፈው? ሁለቱም ተጽፏል። ሁለቱም ትክክል ነው። አንተ አሁን ስንት ሰው ያየው? ማቴዎስ ሁለት ናቸው። ወዳጄ አንዴ ይኸውልህ እንደዚህ አይነት ክፍል ይኸውልህ አሁን እንደምታነሳው አይነት ክፍል መዓት ታገኛለህ። መዓት ግጭት ናቸው። እንዳትሰናከል ነው የምመክርህ። ይኸውልህ እኔ እንዳትሰናከል የሰው ታሪክ ነው ስላልክ ቆይ አንዴ ስማኝ። አይደለም ከርዕሱ ወጡ። እኔ ርዕሱ አይደለም ቆይ ስማኝ አንዴ ስማኝና መጽሐፍ ቅዱስ ላይ ትክክለኛ አተረጓጎም እንዲገባን ማለት በብሉይ ኪዳንም በአዲስ ኪዳንም አንዴ ፕሊስ እንደዚህ ካወራ ተወርዳለህ። እሺ ነብዩ እንትን አትቀላቅል። አሁን ጥያቄያችን የዮሐንስ ወንጌል ላይ ነው። ዛሬ ቆመህ መልስልኝ። እሺ ከዛ በኋላ መጨረሻ ታስተምረናለህ። ችግር የለውም። የትኛው ትክክለኛው የማቴዎስ ወንጌል ወይስ የዮሐንስ ወንጌል? መልስልኝ። እኔ ሁለቱም ትክክል ነው አልኩህ እኮ። አንተ እኮ ነው ያልተረዳኸው። ወደ ኢየሱስ መቃብር የመጡ ስንት ሰዎች ናቸው? በማቴዎስ ወንጌል ላይ ሁለት ሰው ይላል። በዮሐንስ ወንጌል ላይ አንድ ሰው። አንዴ ስማኛ ታዲያ ጠየቀኝ ልመልስልህ። አሁን ስለ ሰዎቹ ሁለት መሆን ሶስት መሆን ሳይሆን አሁን የምናወራው ዋናው አጀንዳችን ሊሆንን የሚገባው ምን መሰለ? ኢየሱስ ክርስቶስ ተነስቷል አልተነሳም ለሚለው ሕያው ምስክር እኔ ዛሬም አለው። እኔ ዛሬም አለው ወዳጅ። አንተማ ከ2000 በኋላ የመጣ ሰው ኢየሱስ ክርስቶስ ከ2000 ዓመት በኋላ ልነግርህ እኮ ነው። መጽሐፉን ብቻ አይደለም። ነብይ አሌክስ አንድ አዳምጥ። እሺ አዳምጥ ስትባ ማዳመጥ አለብህ። እሺ ነብይ አሌክስ አንተ ከ2000 በኋላ የመጣ ሰው ነህ። አሁን ጥያቄያችንን ብቻ መልስልኝ። ጥያቄውን በደንብ አድርገህ መልስ። ወደ ኢየሱስ መቃብር የመጡ ስንት ሰዎች ናቸው? አሌክስ ነብዩ አሌክስ መሀል ዝም ይላል። ሲጠየቅ ሌላ ነገር ነው የሚያወራው። ምን አይነት ነብይ ነው? ባለ ነብዩ አሌክስ ምን አይነት ነብይ ነህ? ኢምራን ቆይ ዳጊ ታወራለህ። ሰላም ነብዩ አሌክስ ሄደ። ይሄን ያልኳችሁ ቢለያይም ይለኛል። ቢለያይም ችግር የለውም ይላል መጽሐፉ። ይጋጫላ። ማቴዎስ ላይ ሁለት ሰው፣ ዮሐንስ ላይ አንድ ሰው፣ ማርቆስ ላይ ብዙ ሰው። የትኛው ትክክለኛው? ትክክለኛው አንድ ሰው ከሆነ ቅድም ወገናችን ዳጊ እንዳለው፣ ስለዚህ ማቴዎስ እና ሉቃስ አሽተዋል ማለት ነው። ስለዚህ ምን ተአማኝ ነው የሚሆን መጽሐፋቸው። እሺ ሪሜምበር ሰላም ብያለሁ። ከላይ ያለሽ
እሺ ሰላም ጤና ይስጥልኝ ሁላችሁ። ሰላሙን አለምን ተቢያል ሁዳ ከየት ቤተ እምነት ነሽ? እንደዛ ነገር ዛሬ ለሳችሁ ከኔ ጋር እንትን የሚል አይደለም መሰለኝ። ድምፅሽን ከፍ አድርጊው እና ደግሞ ጥያቄውን መልሽ። ከየት ቤተ እምነት ነሽ? አይሰማም እንደ ድምጽ ርቋል። አሁን ይሰማል መሰለኝ። እሺ ከየት ቤተ እምነት ነሽ? ኦርቶዶክስ። እሺ ጥያቄ ነበር ስለ ትንሣኤ። አልጠየቅም። ለምን? እንደ በሱ ላይ ነው ያለው ሰው የበሱ አቋም ላይ ነው ያለው። ስለዚህ ጥያቄ መመለስም አልፈልግም። ምክንያቱም ብዙ ነገር እንትን ጥያቄ ስላለኝ ራሱ ማለት ነው። አናስጨንቅሽም። እንደዛ ከሆነ ጥያቄ ያለሽ አንቺ እስልምና ላይ ወይ ማወቅ የሚፈልጊው ነገር አለ? እኔ እስልምና ላይ ጥያቄ አለኝ። ኦልሬዲ 3 ጥያቄ ምናምን ጠይቂ። ከሱ በፊት ኮሜንት ላይ በጣም የባለጌ ስድብ የሚሳደብ አንድ ሰው ያቻለ ሚውት አድርጎ በሙስሊም ፕሮፋይል መጥቶ መጥፎ ስም እየጻፈ ነው ያለው። ሚውት አድርጎት። ቀጥይ። የመጀመሪያው ጥያቄ አላህ 99 ስሞች አሉት። አንድ አምላክ ሆኖ ሳለ እዚህ ላይ ገለጻ ነው የምፈልገው፣ ጥያቄ ሳይሆን ገለጻ። እሺ አንድ አካል ብዙ ስም አለው ማለት ብዙ አያደርገውም። ምሳሌ ኢየሱስ በኢትዮጵያ ኢየሱስ ነው፣ በእንግሊዝ ጂሰስ፣ በላቲን ኢየሱስ፣ ኢየሱስ የተባለ ብዙ ስሞች አሉት። በብዙ ስም መጠራቱ አንድ ነገር ብዙ አያደርገውም። አንድ ሰው በባህሪ ብዙ ስም ይላል። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ስም አላቸው። መሐመድ፣ አህመድ፣ ማሂ፣ አቡል ቃሲም ስማቸው ነው። ስማቸው በዛ ማለት ብዙ አያደርገውም። አምላካችን አንድ ነው። ቁል ሁወላሁ አሐድ በል እሱ አላህ አንድ ነው አለ። ቀጥሎስ አምላካችን ምን አለ? ወሊላሂል አስማኡል ሁስና ለዛ ለአንዱ አምላክ ብዙ መጠሪያ አለው አለ። ሰማሽን? ወሊላሂል አስማኡል ሁስና ለአላህ ጥሩ መጠሪያ ስሞች አሉት አለ። ለአንዱ አምላክ ብዙ ስሞች አሉት። አምላካችን የባህሪ ስሙ ወይም ደግሞ ኢስመ ዛት የምንለው አላህ ነው። ይሄ የባህሪ ስም በመጠሪያው ሙስሊሞች አላህ ራሱን ላይ ተስተዋወቀው። አምላካችን እኔ አላህ ነኝ ብሎ እነኒ አነ አላህ አለ። ሱብሃነ ተዓላ አምላካችን ለሙሴ ምን አለው? እኔ አላህ ነኝ ከኔ ውጭ አምላክ የለም አለ። ስለዚህ አላህ የሚለው ስም ኢስመ ዛት ብለን እንጠራዋለን። ግን ደግሞ የባህሪ ስሞች አሉት። ምሳሌ አምላካችን አዛኝ ስለሆነ አዛኙ ይባላል፣ አርራህማን ይባላል። አምላካችን ንጉስ ስለሆነ አልሐኪም ይባላል። አምላካችን አዛኝ ስለሆነ አልወዱድ ይባላል። እነዚህ ምን ይባሉ? የባህሪ ስሞች ናቸው፣ ከባህሪ የተገኙ። ምሳሌ አንቺ ሪሜምበር ጎበዝ ከሆንሽ ጎበዛ ብትባይ፣ ጎበዛ የሆነ መጣል ሊሆን ይችላል። ጎበዛ ወይም ዶክተር ልትባይ ትችላለሽ አይደለ? ኦኬ። ይሄ ምንድነው? አንቺ ያገኘሽው ወይም ደግሞ ባህሪሽ ነው፣ አንቺ እውቀትሽ ነው አይደለ? እንዲሁም አምላካችን አዛኝ ስለሆነ የሚባላል አርራህማን ይባላል። እንዲሁም ንጉስ ስለሆነ አልሐከም ይባላል። እንዲሁም ፍቅር ስለሆነ አልወዱድ አልጋፊር መሐሪ ይባላል። እነዚህ የባህሪ ስሞች ይባላሉ። ግልጽ ነው? እሺ ሁለተኛው ጥያቄ አዛን ሲባል ሁልጊዜ ሙሐመድ ረሱሉላህ ይባላል። ከዛም በፊት የነበሩ ከሙሐመድ በፊት 24 ነብያቶች አሉ ለተለያየ ሀገር የተላኩ። የነሱ ከዛም በፊት ሰላት ሲሰግድ ምን እየተባለ ነበር አዛን የሚባለው? አዛንስ ሲባል ነበር ወይ? ቀጥሎ ደግሞ ሙሐመድ ረሱሉላህ ሲባል እነዛ 24ቱ ነብዮች ለምን ስማቸው የለም ልክ እንደ ሙሐመድ ነው? ሁለተኛው ጥያቄ አንደኛ ተመልሶልኛል። ቴንኪው አመሰግናለሁ። እሺ ሁለተኛው ጥያቄ አምላካችን ቁርአን ላይ እንደዚህ ይላል ወሊላሂል አስማኡል ሁስና አይደለም እንጂ ለኩሊን ጀዐልና ሚንኩም ሽርዓተን ወሚንሃጃ ይላል። ለሁላችሁም ህግና መመሪያ ሰጥቷችሁ ይላል። አምላካችን ለተለያዩ ህዝቦች የተለያየ ነብይና የተለያየ መመሪያ የሰጠው። ኦኬ ምሳሌ የሙሳ ህዝቦች በቀን 50 ጊዜ ይሰግዱ ነበር። እኛ ሙስሊሞች ግን የምንሰግደው በቀን 5 ነው። አይሽ አይደለ? ህጎቹና መመሪያው ይለያያል። እንዲሁም ነቢያቶቹ ይለያያሉ። አምላካችን የተለያዩ ነቢያትን ይላከው። ስለዚህ በሙሴ ጊዜ የነበረ ሰው የሚያምነው ምን ብሎ ነው? ሙሳ የአላህ መልእክተኛ ብሎ ነው እንጂ ነብዩ መሐመድ አይልም። ሲቀጥል አዛን ማለት ጥሪ ማለት ነው። ሰዎች እንዲሰግዱ የሚጠራ ጥሪ ነው። ኦኬ ይሄ አለ የለም የተነገረ ነገር የለም። ቢኖርም ደግሞ ብዙ ሐዲስ ላይ ቼክ አላደረኩም። ቢኖር ራሱ ችግር የለውም። ኦኬ አዛንማ ሰዎችን ኑ ስገዱ ብሎ የሚጠራ ጥሪ ነው። ግን ሲጠራ እንዴት የሚሆነው? አሽሀዱ አላ ኢላሃ ኢላላህ ከአላህ ውጭ የሚመለክ አምላክ የለም። እንዲሁም የተላከው መልእክተኛ ሙሴ ከሆነ ሙሴ ደግሞ የአላህ መልእክተኛ ተብሎ ይታመናል። እንዲሁም ኢየሱስ ከሆነ ደግሞ ኢየሱስ የአላህ መልእክተኛ ተብሎ ይታመናል። አንድ ህዝብ አንድ ነብይ አንድ ህዝብ መሐመድ ነው የሚባለው።
ሁልጊዜም ሁሉም ቦታ ላይ እዚህ ጋር ብቻ አይደለም። ተሸሁድ ላይ ራሱ መሐመድ ረሱሉላህ ብላችሁ መጨረሻ ተሸሁድ ላይ ራሱ የምትቀሩት እሺ። አሁን ወዳለው እመጣልሻለሁ። አሁን የድሮውን የማወራሽ የድሮውን ሳወራ በድሮ ጊዜ ያለ ሰው ግዴታ ማመን ያለበት ምንድነው? በአላህና አላህ በላከለት መልእክተኛ ነው። ምሳሌ በኢየሱስ ጊዜ ከሆነ ያለው ኢየሱስ የአላህ መልእክተኛ እንደሆነ እሱ አላህ በኢየሱስ በኩል እንደሚያወራው ማመን አለበት ነው። ስለዚህ ብሎ አምና አሽሃዱ አን ላ ኢላሃ ኢላላህ ወአነ ሙሳ ረሱሉላህ ይላል። ይሄ ምስክርነት ጀዛኪላህ እኽቲ ምስክር አንድ ሰው ይመሰክራል ማለት ነው። ስለዚህ ሙሴ አላህ እኔ በሙሴ በኩል ያናግረኛል ለኔ የላከው መልእክተኛ አምላኬ ሙሴ ነው ብሎ ያምናል። ኦኬ ግልጽ ነው። ስለዚህ አዛን እንኳን ቢኖር አዛን የሚሆነው ምንድነው? ሰላትን ሲገዱ ነብዩ ሙሴ ያላህ መልእክተኛ አላህ ደግሞ አምላክ ነው። ይሄ ነው የሚሆነው። ይሄ ግልጽ ከሆነልሽ ወደ አሁን ደግሞ ስመጣ አሁን የተላኩት መልእክተኛ ነብዩ መሐመድ ናቸው። የመጨረሻ ዘመን መልእክተኛ ነብዩ ናቸው። በነብዩ ጊዜ ደግሞ አንድ ሰው ማመን ያለበት ምንድነው? አላህ በነብዩ በኩል እንደሚያናግረው ነብዩ ትክክለኛ ያላህ መልእክተኛ እንደሆነና በሱ በኩል አላህ ያናገረው እንደሆነ ለሱ እንደተላከ ማመን አለበት። ስለዚህ ይላል አሽሃዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ይላል። ይሄን ሲናገር ግን ምን ያምናል? ሙሴም የአላህ መልእክተኛ እንደሆነ ያምናል። ቢያምንም ግን ሙሴ የሱ መልእክተኛ አይደለም፣ ማለትም ለሱ የተላከ አይደለም። ሙሴ የተላከው ለእስራኤላውያን ነው። ለእስራኤላውያን የተላከ ግን ትክክለኛ መልእክተኛ እንደሆነ በድሮ ጊዜ የነበረ ሰው እንደሆነ ግን ማመን አለበት። ቢሆንም ግን አላህ ደግሞ ያናገረው በዚህ ዘመን አላህ ያናገረው ያለው ያወረደለት መመሪያ ቁርአንን በነብዩ በኩል እንደሆነ ማመን ስላለበት አሽሃዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ይላል። በድሮ ጊዜ ደግሞ ቢኖር የነበረ ሰውዬ ወአነ ሙሳ ወአነ ኢሳ ወአነ ኢብራሂም ወአነ ኢስማኤል እያለ ሸሃዳ ይዛል ማለት ነው። ግልጽ ነው። አለሽ ነበር አዋለሁኝ እየሰማው ነበረ። ምክንያቱም እንዳላቋርጥ ፈርቼ ማለት ነው፣ በየመካከል እንዳልናገር ለታነው ይላል። እሺ እንደዛ ብለው እንደሚሉ ማስረጃ አለ። በፊት የነበሩት ህዝቦች በእያንዳንዱ ነብያቸው ልክ አሁን ላይ እናንተ እንደምትሉት ሉጥ ረሱላህ፣ ኢሳ ረሱላህ፣ ኢድሪስ ረሱላህ እያሉ ይሉ ነበረ። ሱረቱል ማኢዳ ያጂ ሱረቱል ማኢዳ ችግሩ ከወጣኝ ከዚህ እንትን ድምጽ ብልሻለሁ። ቁጥሩን ብቻ ያጂ አንቺ ሱረቱል ማኢዳ ቁጥር 12 ላይ ብዙ ቦታዎች ላይ አለ። ምሳሌ ከሱረቱል ማኢዳ ጀምርልሽና አምላካችን ለኢየሱስ ተከታዮች እንደዚህ አላቸው። ለኢየሱስ ተከታዮች ምን አላቸው? ኢዛ አውሐይቱ ኢለል ሐዋሪይን አለች። እንደታወቀች አነባለሁ ማማዬ አነባለሁ። እዚህ ጋር እምነት ቀሚስ አይደለም አውልቀሽ ብታጠልቀው ግዴታ ማንበብ ስላለብሽ አነባለሁ ብዙ ነገር። ለዛ ነው ያወቅኩት። እሺ ቀጥል ኢምራን ማለሽ። እሺ ችግር የለውም። ሱረቱል ማኢዳ እንደዚህ ይላል፣ ወኢዛ አውሐይቱ ኢለል ሐዋሪይን ወደ ሐዋርያት ባወረድኩን ጊዜ አለ አን አሚኑ ቢ በኔ እመኑ አይደለ? ስለዚህ በኢየሱስ ጊዜ ያለ ሰው ማድረግ አለበት፣ በአላህ ማመን አለበት። ቀጥሎ ወቢረሱሊ በላኩላችሁ መልእክተኛ ደግሞ እመኑ አለ አይደለ? ስለዚህ ማመን አለባቸው በአላህና አላህ በላከው በኢሳ በኢየሱስ ማመን አለባቸው። ቃሉ ምን አሉ እነሱ? አመና እኛ አምነናል፣ ወሽሃድ መስክር አሉ። እኛ መስክራችን ተቀበልን፣ ቢአንና ሙስሊሙን ሙስሊም መሆናችንን መስክርልን አሉ። ስለዚህ ሐዋርያት አላህ አምላክ እንደሆነ ኢየሱስ ደግሞ የአላህ ባሪያና የአላህ መልእክተኛ እንደሆነ አምነዋል። ይሄ ደግሞ ሸሃዳ ይባላል። ሸሃዳ ማለት ምስክርነት ማለት ነው፣ አንድ ሰው ያመነውን ነገር መናገር ማለት ነው። ስለዚህ ሐዋርያት ነው እዚህ ጋር በአላህና በኢየሱስ አምነዋል። ግልጽ ነው። ግልጽ ነው። እሺ አመሰግናለሁ። ሌላ እናንተ የምትሰግዱት ሰላት የምትሰግዱት ለአላህ ብቻ ነው? ሰላታችሁ በእርግጠኛ ለአላህ ብቻ ነው የምትሰግዱት ሰላት? ትክክል። እሺ አሁን ቁርአን ለአምላካችን ምን አለ? ቁል በል ኢነ ሶላቲ ስግደቴ ሶላቴ ወኑሱኪ እርዴ ወመህያዬ በህይወት መቆየቴ ወመማቲ ሞቴ ለአላህ ነው በላቸዋለ። ስለዚህ ስግደታችን ለአላህ ነው።
የመጨረሻው ጥያቄ ሱረቱል ካፊሩን ኤክስፕሌን አድርግልኝ በደንብ። ሱረቱል ካፊሩን እዛ ጋር ጥያቄሽ ምንድን ነው? ጥያቄ የመጨረሻው አንቀጽ ላይ ነው። ምን የሚለው? ለኩም ዲኑኩም ወሊየ ዲን። ለምን ተባለ ነው? በደንብ ኤክስፕሌን አድርጊ። እሺ ኤክስፕሌን ማድረግልህ ለኩም ዲኑኩም ወሊየ ዲን። እውነተኛውና ትክክለኛው እምነት ሙስሊም ሆኖ ካለ ለምን ለኩም ዲኑኩም ወሊየ ዲን ይባላል? ከሆነ ማለት እንዴት ፍቹ ለእነሱም ድናቸው ለእናንተም ድናችሁ አለላችሁ የሚል ነገር መሰለኝ። አዲስ አላችሁ እናንተም ሃይማኖት አላችሁ ነው፣ ጣዖት አምልኮ ማለት ነው። እና ኢስላም ትክክለኛው እምነት ሆኖ ካለ እዛ ጋር ለእነሱም እምነታቸው አላችሁ ለእናንተ እምነታችሁ ባቂያችሁ ነው ነገር ነው መሰለኝ። አይደለም፣ እንደዛ አይደለም። ፖይንቱ ምንድነው? ቁል አዩሃል ካፊሩን እናንተ ከሃዲ በላቸው። እናንተ ከሃዲያን ያጀለች ምንድናቸው? ከሃዲያን ናቸው። ላአቡዱ ማተአቡዱን እናንተ የምታመልኩትን እኔ አልገዛም፣ ጣዖት አላመልክም በላቸው። ወላ አንቱም አቢዱና ወላ አና አቢዱ ማዕበቱም እኔ ደግሞ የማመልከው ደግሞ እናንተ አታመልኩም። እነሱ አላህን ብቻ ያመልኩን ጣዖታትን ያመልካሉ አይደለ? ስለዚህ እናንተ አታመልኩም፣ አላህን ያመለካችሁ አይደለም ነው። እሺ ለኩም ዲኑኩም እናንተ የራሳችሁ ጣዖት አምልኮ አላችሁ አይደለ? ወልየ ዲን ይሄ ደግሞ ትክክለኛው መንገድ እስልምና አለኝ። ዲኑል ኢስላም ሆ አዲን ሆ ዲኑል ኢስላም አይደለ? ስለዚህ ዲኔ የራሴ አይደለም፣ እናንተ ደግሞ አላችሁ ዲናቸው ምንድን ነው? ጣዖት አምልኮ። ስለዚህ እናንተ የምታመልኩትን አላመልክም በላቸው ነው። የራሳችሁ አማት ለራሳችሁ ነው፣ አይጠቅምም ነው ፖይንቱ። የራሴ አምልኮ አንድ አምላክን ማምለክ ነው በላቸው ብሎ የተናገረው አምላካችን ግልጽ ነው። ለዛ ለኩም ጀዛኡ አመሊኩም ተፍሰጠው በተመከቹ ለኩም ጀዛኡ አመሊኩም የስራችሁ አጅር እናንተ አላችሁ፣ ለሌ ጀዛኡ አመሊ የኔም ስራ ደግሞ አለኝ። ስለዚህ እናታችሁ ራሳችሁ አላችሁ፣ እኔም ደግሞ የራሴ ወሃዳ ተህዲዱ ሚንሁም ወማዕና ወከፋ ቢጀዛኢ አመሊ ተዋባ በቃ የራሴ ስራ ለራሴ ይበቃኛል ማለት ነው አለ። ስለዚህ ዲናችን ለራሳችን ይበቃናል። የኛ ዲን ሙሉ የእናንተ ዲን አያስፈልገንም፣ ጣዖት አምልኮ ነው ብላችሁ ንገራቸው ያለው አምላካችን ግልጽ ነው እኮ እዛ አሁን ትንሽ እየቅር ያለኝ ነገር ለምን ይሄን ጥያቄ እንዳነሱ ታውቃለህ? ኢስላም ትክክለኛ እምነት ሆኖ ካለ የእነሱ እምነት እንደማያስፈልጋቸው ኦልሬዲ ያውቃሉ እኮ ማን ሙስሊሞቹ። የኢስላም አስተምሮ ለእነሱ በቂያቸው እንደሆነ በደንብ ያውቃሉ። እዛ ጋር ለእነሱም ድናቸው አለላችሁ ማለት አስፈላጊነቱ ምን ሆኖ ተገኝቶ ነው ጥያቄ የፈጠረብኝ። ገባ? ኢስላም ራሱን የቻለ እምነት ስለሆነ እነሱ መች ጎደለባቸውና ስለሌላ እምነት እንትን ይላሉ። ሪሜምበር በደንብ ያልተረዳሽ ነገር መሰለሽ፣ ጣዖት አምልኮ ሃይማኖት አይደለም። ከእስልምና ውጭ ያለው ራሱ ሃይማኖት አይደለም። ክርስትናም እኮ ሃይማኖት አይደለም። እሺ ይሄን ከተረዳሽ፣ ምሳሌ አንድ ክርስቲያን ገስት ላይ ሲገባ አንተ ክርስቲያን አንተ ኢየሱስን ታመልካለህ፣ እኔ ደግሞ የኢየሱስን አምላክ አመልካለሁኝ። አንተ እኔ የማመልከው አምላክ አንተ አታመልክም፣ እኔ ደግሞ አንተን አምላክ አላመልክልህም አልኩት። የራስህ ሃይማኖት አለኝ፣ አንተም የራስህ ሃይማኖት አለህ አልኩት። እዚህ ጋር ስተት አለብኝ? እሱ ሃይማኖት የለውም፣ እሱ የራሱ ሃይማኖት አለው። ስኪ ኢዚ ቀላል ነው። ክርስትና ሃይማኖት አይደለም ነው፣ ሃይማኖት ነው። ለአማኙ ማንኛውም ሃይማኖት ነው ያጀማ። ስለዚህ እሱ ሃይማኖት አለ አይደለ? የሱ የራሱ ሃይማኖት ነው። ሃይማኖት ደግሞ ምንድነው? እምነቴ ብሎ እስከያዘው ድረስ እምነት ነው። ቆይ አንድ ጊዜ ዳንኤል ዳጊ ነው ዳጊ ዳንኤል አንድ ጊዜ እንጨርስ። ክርስትና ሃይማኖት አለ። ክርስቲያንና ክርስቲያን አለይሽ። ክርስትና ማለት እንደሆነ የምታመጣናት ቀጥይ። ምን አልከኝ ኢምራን? ቀጥይ ሀሳብሽ አስቀምጪ። እሺ ከኔ ጋር ነው። አለሽ እንትና ሪሜምበር ያጀማ አለሁኝ። ኮሜንት ላይ ጻፉልኝ አለሁ። እሺ ኢንሻአላህ ሰበኑ ዝኑ ቆይና እናነሳዋለን።
ኦኬ እሺ ካለች ልቀጥል ወይም ደግሞ ሐሳብ ልንገራችሁ ለእናንተ ሰው በተማራት ለምን በከሰማሽ ይሰማኛል በይ አይ እሺ ሐሳብ ለስከመጣውና ለሷ ደግሞ በኋላ ደግማታለሁ ፖይንቱን መሰላችሁ ጣዖት አምላኪያን የራሳቸው ዲን አላቸው አይደል ጣዖት አምልኮ ስለዚህ እናንተ የምታመልኩትን ጣዖት አምልኮ እኔ አላመልክም እኔ የማመልከው የራሴ አምላክ አንዱ አምላክ አለኝ በላቸው አለ ለኩም ዲኑኩም ወሊየዲን አለ እኔ የራሴ ሃይማኖት እናንተ የራሳችሁ ሃይማኖት አላችሁ አለ አይ ኢዛ ረዲቱም ቢዲኒኩም እናንተ በሃይማኖታችሁን ቆጣችሁ ፈቀድ ረዲና ቢዲኒና እና ደግሞ እስልምናችን ተቀበለን እስልምና እንወዳለን ነው ፖይንቱ ጣዖት አምልኮ ራሱ ዲን ስለሆነ ደግሞ ለነሱ እምነታቸው ስለሆነ ማለት ነው ስለዚህ እምነታችሁ ጣዖት አምልኮ ነው እኔ ግን አልከተለውም ነው እናንተ ጣዖት ታመልካላችሁ እኔ ግን የራሴ ሃይማኖት አለኝ በላቸው ነው ይሄ አንቀጽ ለምን ወረደ ነው ጀዛኩሙላህ ኮሜንት አስታውሳችሁ ተፍሲር ጠበሪ ቮሊዩም 24 ላይ እንደዚህ አስቀምጧል ኢነ ቁረይሽን ወዐዱ ረሱላህ ሰለላሁ ዐለይሂ ወሰለም ጣዖት አምላኪያን ነብዩን ቃል ገቡላቸው ወዐዱ ረሱላህ ቃል ገቡ አንዮጥየሁም ይሰጧቸው ማለን ገንዘብ ፈኩነ አግና ረጁላን ቢመካ ነብዩን ሀብታም ላረጉ ቃል ገቡ እሺ ወይዘውጁሁ ማአራዱ ምን ኒሳ ሚስቶች ላጋቡ ቃል ገቡ በጣም ብዙ ሴቶችን ለነብዩ ላጋቧቸው ማለት ነው فقالوا له አሉት هذا لك عندنا يا محمد ሆይ ቆንጆ ሚስት እናጋባሃለን ብርም እንሰጣሃለን ወከፈ عن شتم آلهتنا ጣዖታትን መሳደብ አቁም ጣዖታትን አትንካብናሉ فلا تذكرها بسوء ስለ ጣዖት በቀን ጭራሹን አታወራ فإن لم تفعل ይሄን ካደረክ فإنا نعرض عليك خصلة واحدة አንድ ነገር እናቀርብልሃለን هي لك ولنا فيها صلاح ጥሩ ነገር በቃ የሚያስማማ ነገር እናቀርብልሃለን እንስማማሉ قالوا ما هي ነብዩ ምንድነው አሉ قالوا تعبد آلهتنا سنة አንተ የኛን አምላክ ለአንድ አመት ታመልካለህ እሺ አላተ ወልዑዛ ላትና ዑዛን አንድ አመት ታመልካለህ ወነዕቡደ ኢላሃከ ሰነ እኛም ደግሞ ያንተን አምላክ አንድ አመት እናመልካለን አሉ ቃለ ሐታ አንظረ ማ የእቲ ሚን ኢንዲ ረቢ ፈአውሐ አላሁ ፊ ለውሂል መሕፉዝ ቁል ያ አዩሀል ካፊሩን በላቸው ብሎ አምላካችን ቁርአን አወረደ ምን በላቸው እናንተ የራሳችሁ ሃይማኖት አለ እኛም ደግሞ አለን ፖይንታቸው ምንድን ነበር የነሱ እናጋባህ አሏቸው ነብዩ አልፈልግም እኔ አንድ አምላክን እሰብካለሁኝ የአብርሃምን አምላክ እሰብካለሁ ሲሆን ቀጥሎ ምን አሉ በቃ አንድ አመት እናድርገው ገባችሁ አንድ አመት ክርስቲያን አንድ አመት ሙስሊም ማለት ነው አንድ አመት ጣዖት አምልኮ አንድ አመት ደግሞ ሙስሊም ሆን ሲሉ አምላካችን አይ ላአቡዱ ማተአቡዱን በላቸው ምን በላቸው እኔ እናንተ የምታመልኩትን አላመልክም ወላ አንቱም አቢዱና ማአቡድ እናንተም እኔ የምገዛው አታመልኩም ተገዦች አይደላችሁም ለእናንተ ዲን አላችሁ ጣዖት አምልኮ አላችሁ ለኔም ደግሞ የምወደው እምነት አለኝ በላቸው ተናገረ አምላካችን ነው ፖይንቱ ይሄ ነው እሺ መጥቻለሁ ግማሽ ላይ ቴንኪው ፖይንቱን ተረድተሽዋል አሁን ያልኩትን ሐሳቡን የገባኛል ልገምልሽ እንዲገባሽ ልገምልሽ ጣዖት አምላኪያን ወደ ነብዩ መጡና ምን አሉ እንስማማ አሏቸው እንስማማ እሱ ምንድነው አንተ የኛን አምላክ አንድ አመት አምልክ እኛም ደግሞ አንተን አምላክ አንድ አመት እናመልክልሃለን አሏቸው ገባሽ ጣዖታትን አትስደብን በቃ ጣዖታትን አምልክ እኛም ደግሞ ቀጣይ አመት ላይ ደግሞ አላህን እናመልካለን አሉ አምላካችን ምን አለ በላቸው ለአቡዱ ማተአቡዱን እናንተ የምትገዙትን አልገዛም ወላ አንቱም አቢዱና ማአብር እናንተም እኔ የምገዛውን አትገዙም እኔ ለእናንተ ሃይማኖት አላችሁ ለእኔም ደግሞ ሃይማኖት አለኝ በላቸው አለ የማይቀላቀል ነገር ነው ጣዖት አምልኮና እስልምና አይቀላቀልም አይደለ ጣዖት አምልኮን ለራሳችሁ አላቸው ለኔም ደግሞ ሃይማኖት ያለ ፈቀድ ረዲቱ ቢዲኒ በእስልምናዬ ረክቻለሁኝ እስልምና ተቀብያለሁኝ ወረዲቱም ፊዲኒኩም እናንተ ነው በጣዖት አምልኮ ረክታችኋል ወይም ደግሞ ጣዖት ታመልካላችሁ ስለዚህ ጣዖት አላመልክም በላቸው የራሳችሁ ሃይማኖት አላችሁ በላቸው ነው ፖይንቱ አይቀላቀልም ነው እውነት ከውሸት አይቀላቀልም ነው ግልጽ ነው ኦኬ ሐሳቡ ነገር ተፈዋል በነካቸው ይሄንን ጠይቄ እወጣለሁ ኦልሬዲ ሰዓትም ስለሌለኝ ሱረት ሙሐመድ ትናንትና ራሱ ብዙ እያስረዳኝ ነበር ግን ብዙ ግልጽ ያልሆነልኝ ነገር አለ ሁለተኛው አያ ምን የሚለው አንብቢልኝና በቀላ እሺ አውጣልኝ አነባለሁ ችግር የለም እኔ ከወጣው ከዚህ እንትን ድምጽ ስለማይሰማ ችግር የለም እንደዚህ ይላል
ወለዚነ አመኑ ወዐሚሉ ሷሊሓቲ ወአመኑ ቢማ ኑዚለ ዐላ ሙሐመድ ወሁወል ሐቁ ሚን ረቢሂም ከፈረ ዐንሁም ሰይአቲሂም ወአስለሐ አዕማለሁም ይላል። እዚህ ጋር አሁን ወለዚነ አመኑ ወዐሚሉ ሷሊሓቲ ወአመኑ ቢማ ኑዚለ ዐላ ሙሐመድ ወሁወል ሐቁ ሚን ረቢሂም። እዚህ ጋር ነው ጥያቄ። ወአመኑ ቢማ ኑዚለ ዐላ ሙሐመድ በሙሐመድና በሙሐመድ ላይ በወረደ ያመነው كفر وهو خير من ربهم كفر عنهم سيئاتهم وأصلح بالهم. كفر عنهم سيئاتهم باللغة العربية كفر كميلو بفيت ستر ودفن على ይሄ ተደረገላቸው ለሙሐመድ ኡመቶች ብቻ ነው ወይ ማለት በሙሐመድ ላይ ላመኑትና የሙሐመድ ኡመት ለሆኑት ብቻ በሙሐመድ ላይ በወረደው ላመኑት ብቻ ነው ወይ ከዛ በፊት ያሉት ሙስሊሞች ነው? እናንተ ሁሉም ጠይቄ ነበር ግን ኔትወርክ ብቻ አልነበረም ከኔ ጋር። እስኪ ኤክስፕሌን አድርግልኝ በደንብ። እሺ ከፋራ ማለት ያለፈውን ነገር በሙሉ ያጠፋላቸዋል፣ ኃጢአታቸውን ያብሳል። አማኑኤል ለምብልሽ ይላል እውነት ስለሆነ ያመኑ ከእነርሱ ላይ ኃጢአታቸውን ያብስላቸዋል፣ ሁኔታቸውን ሁሉ ያበጅላቸዋል ይላል። አምላካችን ኃጢአታቸውን ያጠፋላቸዋል። ትክክል ነው። በየትኛውም ጊዜ አንድ ሰው ጣዖታትን ክዶ ወደ አላህ ሲመጣ አላህ ያለፈውን ኃጢአት በሙሉ ይቅር ይለዋል። ኦኬ ነብያችን ምን አሉ? አልኢስላሙ የጁቡ ማቀብለሁ፣ እስልምና ከበፊቱ ያለውን ኃጢአት ያስወግዳል አሉ። ስለዚህ የትኛውም አካል በየትኛውም ጊዜ ሆኖ ጣዖት አምልኮ ላይ ሆኖ ወደ እስልምና ሲመጣ ባለፈው ኃጢአት አይጠየቅም። በቃ አላህ ምሮታል። ኦልሬዲ ወደ እስልምና ሲመጣ ያለፈው ሞት ተምሮለታል ማለት ነው። ስለዚህ በየትኛውም ጊዜ በየትኛውም ነብይ ላይ አለ አላህ አንድ ሰው በሱ ካመነ ያለፈውን ነገር በሙሉ ይምረዋል። ሐዲሱ ለሰሽ ከፈለግሽው አልኢስላም የጁቡ ለምን ተማሩ አይደለም ጥያቄ ኢምራን የግልጽ ላድርግልህ መሰለኝ። እሺ የሙሐመድ ኡመቶች ብቻ ናቸው ወይ ከፈረ አንሁም ሰያቲህም ወአስለሐ ባለሁም የተባሉት? ከዛ በፊት የነበሩ ለ24 ነብዮች የተላኩት ከሙሐመድ በፊት የነሱ ኡመቶችስ ይሄ ድል ያገኙም ወይ ነው ጥያቄው። ያገኛሉ፣ ምንም ጥርጣሬ የለውም ያገኛሉ። ማስረጃ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ልስጥሽ ሰሂሁል ጃሚ ሐዲስ ቁጥር 3919 ላይ ሰሂሁል ጃሚ 3919 ላይ አልኢስላም እስልምና የጁቡ ማቀብለሁ ያለፈውን ኃጢአት በሙሉ ያስወግዳል። በየትኛውም ጊዜ አንድ ሰው ወደ እስልምና ሲመጣ አላህ ያለፈውን ኃጢአት በሙሉ ይቅር ይለዋል። ይሄ በእስልምና ያለ ነው። እሱን ተይውና በተለያዩ ጊዜ ብትመለከት በድሮ ጊዜ የነበሩ ሰዎች እኮ መጥፎ ነገር ይሰሩ ነበር አይደል እንዴ? የድሮ ሰዎች አይደለ? ግን ሙስሊም ሲሆን እኮ አላህ ምሯቸው ብዙ አጅር አግኝተዋል አይደል እንዴ? በጣም ብዙ ነቢያት ብትመለከች፣ ብዙ ሰዎች ብትመለከች ከእስልምና ከነብዩ ሰለላሁ ዐለይሂ ወሰለም በፊት ራሱ በጣም ብዙ ወንጀለኞች ሆነው ሰዎች ማለት ነው አላህ ምሯቸዋል። እስልምና ራሱ የመዳን መንገድ ነው። ስለዚህ ወደዛ መዳን ሲመጡ ባለፈው አላህ ጠይቃቸው ሲያምን እኮ ኦልሬዲ ያኛው ይቅርታ እየጠየቁ ነው ያሉት አይደል እንዴ? አላህ ተዋብ ነው፣ መሐሪ ነው። መሐሪው ደግሞ ለሙስሊም ብቻ አይደለም፣ ለዚህ ኡማ ብቻ አይደለም፣ ለሁሉም ኡማ ነው። አላህ ሁሉም ምሯቸዋል። እሱን ተይውና አደም ምሮታል እኮ አይደል እንዴ? ፈስተጀብና ለሁ አደም ራሱ ምሮታል እኮ። ስለዚህ አምላክ መሐሪ ስለሆነ አንድ ሰው ኃጢአት ሲሰራ እና ወደ እስልምና ሲመጣ ያለፈውን ነገር በሙሉ ይምረዋል። ለነብዩ መሐመድ ኡማ ብቻ አይደለም፣ ለሁሉም ኡማ ነው። ግን ሱረቱ መሐመድ የሚናገረው ስለማን ነው? ስለ ነብዩ የሚናገረው ሱረቱ መሐመድ ከሆነ ሱረቱ መሐመድ ቁጥር ላይ የሚናገረው ስለ ነብዩ፣ ለዛ በመሐመድ ላይ ያለ የሚናገረው በመሐመድ ላይ ወረደ አሁን ነው። ስለዚህ የአንቀጽ የሚናገረው ስለአሁን ነው። ግን ያለፉትም ደንብ በሙሉ ይማራሉ። ማስረጃም አለ። ኦኬ አመሰግናለሁ ለነበረን ቆይታ። ጥያቄ ካለኝ አላህ ሂዳያትሽ በርቺ በቃ። ኮሜንታተሮች እዛ ስንሄድ ትሰርቡናላችሁ፣ እዚህ ተመታችሁ ደግሞ አትስደቡን። ላላ ኮሜንት የሚሳደብ ኢንሻአላህ የለም። ታጋጠመ በሚውት አድርጉሽ ያ ጀማ ብዙ ሰው ያለውና ለዛ ነው ሚውት አድርጓቸው የሚሳደቡ ካለ ቅድም ሚውት አድርጊያለሁ የለም። እሺ አታስቢ፣ ነው ችግር የለውም። አብሽሩ በርቱ። ኢምራን ትዕግስትን ሳላደንቅ አላልፍም በዚህ አጋጣሚ። አይ አመሰግናለሁ። እኔም በጣም ደስ ብሎኛል። ጥያቄዎች ጠይቂ። ትናንትና ነበርሽ አይደለ? ከትናንት ወዲያ ሰው ከትናንት ወዲያ መጥቻለሁ። ካያችሁ ገባለሁ። ጥያቄ ስለማያልቅ ነው ትንሽ አይ ማሻአላ እየገባሽ ጠይቂ። ጥያቄው ባለሽ ጊዜ ኢንሻአላህ አላህ በፈቀደ እናስተናግዳለን። እሺ ጀዛኪላ አላህ ሂዳያ ይስጥሽ። ሶሪ ዳጊ ሰላም ብያለሁ። ዳጊ ላውራና ኢንሻአላህ እኔ
እስካሁን ይገርማችኋል። ቁርስ የበላሁ ብላችሁ ታውን ይሰማል? ይሰማኛል? አይሰማም? እኔ ምን ለምን ስለ ክርስትና እንኳን ምን ማለት እንደሆነ ሳታውቅ ስለ ክርስትና ስታወራ በጣም ነው ታሳዘነኝ። እስቲ አንተ ልጠይቅህ፣ ክርስትና ማለት ነው? መጀመሪያ በቃ ወደ ጉዳዩ እንግባና ከዛ ወደ አንተ አዋቂ ነህና አንተ አዋቂ ነህ። አንዴ አዳምጥ። እኔ አላውቅም፣ ችግር የለውም። እስኪ አንተ ነገኝ፣ ክርስትና ማለት ማለት ነው? ዝምታ ነው መልስ? መልስ የለህም? መልስ የለም? አይሰማም? ይሰማኛል። እሺ መልስልኛ። ከሰማኸኝ ክርስትና ማለት ነው? መልስልና ከዛ ወደዛ እንሄዳለን። ቀደም ወደ ጀመርንበት ማለት ነው። ችግር የለውም እንሄዳለን፣ ግን እቺ መልስልን። ቀደም ግን ክርስትና ሃይማኖት ነው ብለህ ነበር። ክርስትና በእናንተ አስተሳሰብ እንደዛ ነው። ሃይማኖት እሱ አንተ አመለካከት ነው። አንተ ክርስትና ማለት ነው ንገረኝ እስኪ። አንተ ንገረኝ። እሺ ልመልስልሽ። ክርስትና በመጀመሪያ ሃይማኖት አይደለም። ምክንያቱም ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ክርስቶስ ታዲያ ሃይማኖት ነው እንዴ? እሱ አምላክ ነው፣ ህይወት ነው እንጂ ሃይማኖት አይደለም። ዮሐንስ 10 ላይ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው ያለው እንጂ ሲጀመር ክርስትና ሃይማኖት አይደለም። ከእግዚአብሔር ጋር ያለን ህብረት ነው። ፐርሰናል ሪሌሽንሺፕ ነው። ሲጀመር ክርስትና መሰረቱ ህይወት ላይ የተመሰረተና ግንኙነት ላይ የተመሰረተ ነው እንጂ ሃይማኖት ላይ አይደለም። ሲጀመር ሃይማኖት አያድንም። ሃይማኖት ሲጀመር አያድንም። የትኛውም ሃይማኖት ላውራ ዳቂ ራስህን ነው ያወረከው ምንም እንደማታውቅና ከይቅርታ ክርስቲያኑ ራሱ ቢያገኝህ ይሰድብሃል በጥፊ ያህል እንጂ አያልፍህም። አብሶ ኦርቶዶክስ ቢያገኘው ሃይማኖት አያድንም ማለት ነው። መጀመሪያ ሃይማኖት ማለት እንደሆነ ራሱ ኮንሴፕቱ አልገባህም። ዝም ብለህ የምትቀበለው ክርስትና ክርስቲያን ይለያያል። ይሄን እንኳን አታውቅም። አያ ያጀማ እኔን አታውቅም። ሃይማኖት ነው የሚል አለ መጽሐፍ ቅዱስ ላይ ክርስትና አለኝም። ቆይ አዳምጥ ወገኔ። አያ አይደለ ሃይማኖትና ክርስትና ክርስቲያን አለኝ። ክርስትና ክርስቲያን ይለያያሉ አይደለ እንዴ? ክርስቲያን ማለት አማኙ ነው። ክርስትና ደግሞ ይሁን ማህበረሰቡና እምነቱ ነው። እሺ ሃይማኖት መጽሐፍ ቅዱስ ላይ የለም? የለም። ሲጀመር ክርስትና ህይወት ነው ብያለሁ። አሁን ርዕስ ለምን ትቀይራለህ? ሃይማኖት የሚባለው መጽሐፍ ቅዱስ ላይ መልስልኝ። መጽሐፍ ቅዱስ ላይ ሃይማኖት የሚል አለ፣ ግን ይሄ ሃይማኖት የትርጉም ስህተት ነው። ሃይማኖት የሚለው የትርጉም ስህተት ነው በመጀመሪያ ደረጃ። ቀይ መጽሐፍ ቅዱስ እንደዚህ ይላል፣ አንድ ጌታ አንድ ሃይማኖት ይላል። አንድ ጌታ አንድ ሃይማኖት። እንግሊዘኛውን አንብብልኝ። አነብልሃለሁ። አይ መጀመሪያ ስለዚህ ውሸት ነው ሃይማኖት የሚለው ማለት አይደለም። አንብብልኝ። እንግሊዘኛ ምን እንደሚለው አንብበው። አንዲት ሃይማኖት የሚለውን እንግሊዘኛውን አንብበው እስቲ መልሱን ታገኘዋለህ። አውጣ ችግር የለም። መጀመሪያ ግሪክ ላይ መሄድ ለችግር አታስብ። ግሪክ ላይ ሄጄ ምን እንደሚያነብልካለሁ። ሲጀመር ሃይማኖት አይደለም። ቆይ ረጋበል አትቸኩል። ኤፌሶን 4:5 ነው ንክፈተው። ኤፌሶን 4:5 አንተ ነው ፈተለብክ ላግዘህ ብዬ ነው። እሺ ክርስትና ሳይገባ ስለ ክርስትና አስተዋራ ታሳዝነኛለህ። አንተ ራስህ ያልገባህ እኮ አንተ ራስህ ሃይማኖት ነው ያልከው። ክርስትና ሃይማኖት እኮ አይደለም። አልገባህም። መጀመሪያ ሃይማኖት ቃሉ ራሱ ምንድን ነው? መጀመሪያ ሃይማኖት ቃሉ ሃይማኖት ማለት ተቋም ማለት ነው፣ ድርጅት ማለት ነው አይደለም? አታውቅም። ይሄ ራሱ አታውቅም። እሺ ድርጅት ልቀበል። ድርጅት በምን ማለት ነው? እሺ ችግር የለም። ድርጅት የምን ድርጅት ነው? ግን ወደ መጀመሪያው ለምን አንመለስም? እንደዚህ ናክተህ ማለፍ እኛ ጋር አይፈቀድም። ሚውት አድርጌሃለሁ። ናክተህ እንደዚህ ማለፍ አይፈቀድም። ሃይማኖት ድርጅት ብሎ ይናገራል። ያ ጀማ በጣም እኮ የሚገርም ምን ያደደብና እንደሆነ ወላሂ ይገርማል። ባይ ዘ ወይ እኛ ብቻ አለ መጽሐፍ ቅዱሱ ራሱ ይቃወመዋል። መጽሐፍ ቅዱስን ተውትና ክርስቲያንና ክርስትና አለየም። ክርስቲያንና ክርስትና ይለያያል። በደንብ ነው የሚለያየው። ክርስቲያን አማኙ ነው። ክርስትና ደግሞ እምነቱ ነው። እምነት ሲባል የሆነ ማህበረሰብ አለ፣ በዛ ያምናል። የሆነ እምነት ነው ወይም ደግሞ የሆነ ሃይማኖት ነው። ሃይማኖት ሲባል ራሱ ቃሉ የሰዎች ስብስብ ነው፣ መመሪያና ህግ ያለው ነው። ክርስትና በነሱ ህግ አለው አይደል? ህግ ባይኖርም ህግ አለው ብሎ ያምናል። ህግ አለው፣ መመሪያ አላቸው። which means ሃይማኖት ይባላል። ምንም ጥርጣሬ የለውም። ስለዚህ የማታውቀውን ነገር አትቀባጥር። ሌላ ጊዜ ነው
አሁን ተመለስ ወደዚህና ሃይማኖት ማለት ነው ጠቅሰህ አብራራ። እምነትና ሃይማኖት ራሱ አልገባም መሰለኝ። ምንድነው እምነትና ሃይማኖት ይለያያል? ትክክል ነው። እምነትና ሃይማኖት ይለያያል። ሲጀመር ክርስትና ህይወት ነው። ዮሐንስ 10:10 ይላል እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው። ኢየሱስ ህይወት ሊሰጠን ነው የመጣው እንጂ እምነትና ሃይማኖት ይለያያል። ትክክል ነህ። እኔ እኮ እሱ አልተከራከርኩም። አንተ ግን ሃይማኖት የለም ስላልክ ነው። ለምን ተዋሽ? ዮሐንስ 10:10ን አንብበው። ህይወት እንዲሆንላችሁ እንዲበዛላችሁ መጣው። ኢየሱስ ህይወት ሊሰጠን ነው የመጣው እንጂ ሃይማኖት ሊሰጠን አይደለም። እኔ ክጅሃለሁኝ እኔ አልሰጠን ብያለሁኝ። ለምን ደው ዝም ብዬ ያልተባልከው ነገር መቀባጠረው? እምነትና ሃይማኖት አዎ ይለያያል። አዳምጥ እስኪ። እምነትና ሃይማኖት አዎ ይለያያል። ግን መጀመሪያ ሃይማኖት ማለት አስረዳኝ እስኪ። ሃይማኖት ሲባል ምንድን ነው? ቃሉ ዴፊኒሽኑ ምንድን ነው? ሃይማኖት ማለት ተቋም ማለት ነው። እሺ የትኛው ዲክሽነሪ እንደዛ የተረጎመልህ? ቼክ አድርገው። ያው ጉግል ላይ ገብተህ ቼክ አድርገው። ማስረጃ አንተ ራስህ ቼክ አቅርብልኝ ማስረጃ። ዝም ብለህ የምታወራው ካለ ማስረጃ ቼክ አድርግና ሃይማኖት ምን ማለት እንደሆነ አታውቅም። እኔ ልንገርህ፣ አንተ አታውቅም። እኔ ግን ልንገርህ አይደለ? ሃይማኖት የሚለው ቃል የመጣው ሃይመነ ከሚለው የግዕዝ ቃል ሲሆን ትርጉሙ ደግሞ ምንድነው? ማመን፣ መታመን ማለት ነው። አየህ፣ ይሄ ነው ትርጉሙ። ይሄን እንኳን አታውቅም። ሃይማኖት አይደለም ዞሮ ማለት ነው። አሁን ትርጉሙ የሃይማኖት ትርጉም አታውቅም አንተ ደግሞ እምነት የለም። ስለዚህ ለጊዜ በማታውቀው አታውራ። ገብተህ እኮ አንተ ምን አዋሽተሃል ያልከውና አትዋሽ። አንተ ነህ እኮ ክርስትና ሃይማኖት ነው ብለህ ስታወራ የነበረው እሱ ነው። አዎ ክርስትና ሃይማኖት ደግምልሃለሁ ነው። ክርስትና ሃይማኖት አይደለም፣ በእናንተ ሃይማኖት አይደለም። እሺ እንደዛ ከሆነ ኤፌሶን 4:5 ላይ አንድ ጌታ አንድ ሃይማኖት ይላል እኮ። እንግሊዘኛው ነው አልኩ እኮ አልመለስክልኝ። እንግሊዘኛው ፌዝ ይለዋል። ፌዝ ይለዋል እንግሊዘኛው ፌዝ ምን ማለት ነው? ምን ማለት ነው እኮ ፌዝ ምን ማለት ነው? እሱ ነው መጣለ ፌዝ ነው ራሱ ሃይማኖት ይተካል። ሃይማኖት ነው ይተካል። ወላ እምነት ማለት ነው። እምነት ነው ፌዝ ማለት አንተ ሰው አንድ አትቀላቅል። መጀመሪያ ፌዝ የሚለው ቃል ሃይማኖትም ይተካል። እሺ ይሄን እወቅ። ሃይማኖትም ይተካል ማለትም ሃይማኖት ራሱ እምነት ስላለ ወላሂ ይተካል። ጠቀስኩልህ እኮ ሃይማኖት ትርጉሙ ራሱ ትርጉም ማመን ነው። ቆይ አንዴ ሃይማኖት የሚለው ትርጉሙ ምንድን ነው? ሃይማኖት የሚለው ቃል እምነት ነው። ፌዝ ማለት እምነት ማለት ነው። እምነትና ሃይማኖት ደግሞ የተለያየ ነገር ነው። ሃይማኖት ትርጉሙ ምንድን ነው? እምነትና ሃይማኖት የተለያየ ነገር ነው። በመጀመሪያ ደረጃ ሁለቱም ላይ ሃይማኖት ትርጉሙ ንገረኝ። አንድ ሃይማኖት ማለት ድርጅት ነው አልኩህ እኮ ድርጅት ነው። በየትኛው ማብራሪያ ላይ በፈለከው ማብራሪያ ላይ ቼክ በየትኛው ላይ የትኛውን ቼክ ላድርገው? ጉግል ላይ ገብተህ ቼክ ማድረግ ትችላለህ። ምን ማለት ነው ብለህ ሃይማኖት ጉግል ለማስረጃ። ለዛ ነው አንተ የጉግል ተማሪ ነህ። ለዛ ነው ዝም ብለህ የመቀባጠረው። አየህ ጉግልን ደቂስ ይዘህ ጉግልን ተከትለህ ገሃነም ትገባለህ። ጉግል ራስ ነው ክርስትና ሃይማኖት እንዳልሆነ ተረዳህ። ይሄን ያልኩህ ማስረጃ የለም። ዝም ብለህ የመቀባጠረው ማስረጃ ጉግል ነው። ጉግል ግባ ይለኛል። ይጎልጉልህ የሚጎለጉል አዳምጥ። ሃይማኖት ማለት ትርጉሙ ምንድን ነው? ሃይመነ ማለት ነው። የግዕዝ ቃል ነው። እሺ ትርጉሙ ደግሞ ማመን ማለት ነው። ሰው የሚታመን ከሌለ በምን ያምናል? ሲጀመር ሰው የሚታመን ከሌለ በምን ያምናል? አውዙ ቢላህ ማይሰና ከተመ። ለማንኛውም አሁን ተመለስና ዳጊ ማስረጃ ካለ ታቀርባለህ፣ ካልሆነ እንለያያለን። ሃይማኖት ማለት ድርጅት ነው ብለሃልና እስኪ ማስረጃ ስጠን። እኔ ጋር አቅርቤልሃለሁ። ከፈለክ ካሜራ መክፈት ይችላል። ሃይማኖት የሚለው ትርጓሜ እንትን እንደው ማመን እንደሆነ መታመን እንደሆነ አለ። ዝም አትበል። ማስረጃ አቅርብ ስትባል አቅርብ። ጉግል ገብተህ ነው? ጉግል እያደረክ ነው? መስራት ይችላል። እኔም የራሴ መስራት ይችላል። እግዚአብሔር የተናገረው አንድ መንገድ እንዳለ ነው። እሱም ልጁ ኢየሱስ ክርስቶስ ነው። አመንክም አላመንክም ሲጀመር ሃይማኖት አይደለም፣ ክርስትና ህይወት ነው። ዝም ወሬ ነው። ወሬ እኮ ነው ችግሩ። ወሬ ነው። ክርስትና ሲጀመር አልገባም። አንተም ክርስቲያኖችም ገሃነም ያስገባቸው ወሬ ስለሆነ እስልምና አይደለም፣ ክርስትና እስልምና ዳግዬ ችግሩ እኮ ህይወት ነው። በህይወት የምታየው ነገር ዝም ብለህ ወሬ ነው። ወሬ ብቻ ማስረጃ የለህም። ዝም ብለህ ዋሽቻለሁ በልና ወደ ቀጣይ እንለፍ። ሃይማኖት ማለት ድርጅት ማለት ነው ብለሃልና በየትኛው ትርጓሜ ነው የሃይማኖት ትርጉም ድርጅት የሆነው? አጭው ዝም ብለህ መጮህ መልስ አይሆንም። አያችሁ ክርስቲያን በሙሉ በገሃነም ያስገባው መልስ ሲከብደው ወደ ቁርአን የሚገባው። አያችሁ መልስ ሲከብደው ወደ ቁርአን ገባ። ክርስትናው ከበደው ዋሽቷል። ስለዚህ በቁርአን ይደረግ፣ በቁርአን ትደበቅ። አንተ ነው ወደ ሃይማኖት የገባኸው። አንተ ራሱ ገብተህ ወደ ሃይማኖት ላይ ዋሽተሃል አልከኝና
ማስረጃ አቅርበህ አጋልጠኝ፣ ካልሆነ ውሸትን ተጋልጠህ ትወርዳለህ ማለት ነው። እሺ ዳግዬ፣ ሙስሊም ቤት ካለ ማስረጃ ነው ውሸት አይፈቀድም። ሙስሊም ወንድሞች እንደዚህ አይነት ሰዎች ናቸው እንግዲህ ህዝቡን እያወዛገቡ ለራሳቸውን ተወዛግበው ገሃነም የሚገቡት ማለት ነው። ወሬ ብቻ ወሬ፣ ዝም ብሎ ወሬ። ሃይማኖት ድርጅት ነው አለ ማስረጃ የለም። ቅድም ኢየሱስ አምላክ ነው አለ ማስረጃ የለም። ካለ ማስረጃ ዝም ብሎ ማስረጃ እየሰጠው ነበር። ማስረጃ እኮ እየሰጠው ነው። ሃይማኖት ማስረጃ ስጠኛ። ቁርአን እንዳውራ ፍቀድ። የመጨረሻ ድል በቁርአን አትደበቅ ወገኔ። እሺ በቁርአን አትደበቅ። ክርስትና ላይ ቆመህ ክርስትናህን መልስ። ለመጨረሻ ጊዜ መጣ አዳምጣኝ። ለመጨረሻ ጊዜ ማለት ተወርዳለሽ ወገኔ። ሃይማኖት ማለት ድርጅት ማለት ነው ብለኸኛልና ማስረጃውን ትከፍተዋለህ። ማስረጃ አለ ካለ ክፈት፣ አለበለዚያ ታችሁና ታፕታፕ ታደርጋለህ ማለት ነው። አለ ማስረጃ የጌታ ሰው። እሺ በመጀመሪያ አንተ ምንድነው ያልከው? አንተ እኮ ያልከው ሃይማኖት ማለት ቆይ እኔ አቅርቤያለሁ። እኔ ከፈለክ ኦነር ስለሆንክ እንደዚህ አትደረግ እኮ ሪስፔክት የለም። አሁን ካለ ማስረጃ አታወራም ወንድሜ። እሺ መከበር ከፈለክ ማስረጃ አምጣ። መከበር ከፈለክ አለበለዚያ ውሸት የምታወራው ውሸታም ደግሞ አይከበርም። እሺ ውሸታም ሰው አናከብርም እኛ። ዳጊ ማስረጃ አለ። አንተ ማስረጃ አለ? አንተ ማስረጃ አለ? እኔ ሃይማኖት ነው አቅርቤልሃለሁ። እሺ እኔ ማስረጃ እሰጣለሁ። አንተ ግን ተመጣው አንተ መጀመሪያ ማስረጃ አቅርብ አንዴ ፕሊዝ። አንተ አቅርብ። አንተ ነው ሃይማኖት ክርስትና ሃይማኖት ነው። እኔ አንዴ ሃይማኖት ነው አስረድቻለሁ። አንተ ነው ካልከው መጀመሪያ፣ ከዛ እኔ ኖ ክርስትና ሃይማኖት አይደለም ክርስትና የለህም። በቃ የለህም። ታችን አታምጣ። እኔ ሃይማኖት ማለት ቃሉ ሃይመነ እንደሆነ የመጣው ደግሞ እምነት ከሚል እንደሆነ ትርጉሙ እምነት ማመን እንደሆነ አሳይቻለሁ፣ አቅርቤያለሁ። ከፈለጋችሁ የትኛውን ቦታ ልግቡና የእንትን የመጽሐፍ ቅዱስ ማብራሪያ ላይ ሃይመነ ብላችሁ ጻፉ። ሃይመነ ብላችሁ ጻፉ ይወጣላችኋል። ከፈለጋችሁም እዚህ ጋር ልክፈተው አንዴ ቆይ። ማየት ፈልገው ከሆነ ከብቻ ማሳየትም ይችላል። ያው እንዴ ያው ሃይማኖት ምንድን ነው? ማመን፣ እምነት ማለት መታመን፣ የፈጣሪ ሁሉናን እያለ ይናገራል። ያው ይተረጎማል። ያው ሃይማኖት ማመን፣ እምነት ያው ውሸታም ነህ፣ ውሸታም ሙስሊምን ካለ ማስረጃ ይናገርም። ያው ሃይማኖት ምንድነው ትርጉሙ? ሃይማኖት ወይም እምነት ማለት ማመን፣ መታመን፣ የፈጣሪ ሁሉና ማወቅ፣ ከሃሊነቱን፣ መግባቦቱን፣ ቸርነቱን መረዳት፣ መለኮታዊ እውነታን በትክክል መቀበል፣ በእግዚአብሔር መለኮታዊ ምስጢር ይናገራል። ያው እነዚህ ምን ይባላሉ? ተስፋ ማድረግ በሚሉ አገዛዝ ይተረጎማል። ያው ትርጉሙ ይሄ ነው። ስለዚህ አትዋሽ። ሌላ ጊዜ ቢላህ አለይኩም የገባው ለምን ነበር? ኢምራን ዋሽተሃል ሊል ነበር። ግን ያሳቀኝ ነገር ምንድነው? ክርስቲያንና ክርስቲያን ለይቶ አያውቅም። ክርስቲያንና ክርስቲያን ለይቶ የሚያውቅ ሰው እኔን ሊያስተምረኝ ማለት ነው። ይገርማል። ለማንኛውም በጣም ደክሞኛል ዛሬ። በጣም ደስ የሚል ቆይታ ነበር የነበረ። ኢንሻአላህ አላህ ከነገ እንገናኛለን። እዚህ ጋር ያላችሁ ሰዎች እየወጣችሁ ቪዲዮን ኮፒ ሊንክ አድርጉ። ጃ አለ ይደውልለት ቆይ እንደዚህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀሙ? አማኑ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ፍሪኮ አለሽ? ልተኛ ነው። ልተኛ ነው አለ። አንበሳ ጎበዝ ልጅ። ተማራችሁ በደንብ? አይደለም ሊጥ እያወቀው ነበር። እንቅልፍ እኮ አይደለም
አይ እኔ ሪከርድ ያለው ችግር የለም። የቀረውን ጨረስክበት? እኔ እንኳን አብክቼ ሳልጨርስ መጣው። በቃ የኢምሩ ትምህርት በጣም ገራሚ ነበረ። አሪፍ። አይ ጨረስክበት አብክተህ? አይ አለ እሱ አንድ ሁለት እንትን አሉት ያልሽ እሱን እንትን ትላላችሁ እና አንውጣ። በተረፈ በቃ ጨርሳችኋል? አውጃ ጨርሰናል። ጀዛኩሙላህ እስካሁን አደመጣችሁ። እኔ እኮ ስንት አወራሁ መሰለህ? ወላሂ ወደ አንድ ደቂቃ አውርቼ ነው ሳየው ለካ ተቋርጦ ላይ ፋይው ስደውልልህ አንተ አቋርጦታል። ስንት አወራሁ መሰለህ? ወላሂ አውርቼ ሳየው የለም። ለማንኛውም የጀማዓት ኸይር ጀዛኩሙላህ በጣም ደስ የሚል ቆይታ ነበር። ወንድሜ ጃ አላህ ይጠብቅህ። እህቶች ገዝት ላይ ያላችሁ ሌሎችም ወንድሞች አላህ ይጠብቃችሁ። ያው ዛሬ ያየነው ስለ ትንሳኤ ነበረ። አላህ ካለ ደግሞ ነገ እስልምና ጥያቄ እንቀበላለን። 3 ሰዓት ላይ ሲሆን ጃቢር ቤት እንዳቀሩ ሁላችሁም እስልምና ጥያቄዎችን እንቀበላለን ማለት ነው። እስከ ነገ መልካም ጊዜ ይሁንላችሁ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። በቃ እንገናኛለን ነገ ማታ ሜቢ ጠዋት እንገናኛለን። ጠዋት ክፍትና ጠዋት ደግሞ እስቲ እንደፈረደብን ፏፏ እንላለን እና ግቡ። አካውንት ኮፒ ሊንክ አድርጋችሁ ውጡ። እሺ ሪፖርት ስለሚያደርጉ ገብታችሁ ኮፒ ሊንክ አድርጋችሁ ውጡ። እንቅልፋችሁን የምተኙ ከሆነ ኮፒ ሊንክ አድርጉና በዛው እንቅልፋችሁን ተኙ። የአንድ ደቂቃ ስራ አይ ጾታ ወንድና ሴት የምንሆነው ነገር የኛ እንትን አይደለም። ምርጫ ነፃ ምርጫ። እሺ ሌላው ደግሞ እንትን የእድሜ ነው የሚከብደው። የእድሜ እንዴት አላነሳው? የሚከብደው የእድሜ ነው። የእድሜው ሰው የሚሞትበት ቀን አስቀድሞ ተወስኗል። እሱ እኔ ተወስኗል ይሄ ነው። እሺ እንደዛ ከሆነ እናትና አባትን አክብር፣ ሰደቃ ሰድቅ፣ እድሜ እንዲረዝም የተባሉት እንትኖች ያው እነሱም ዝምድናን አትቁረጥ ያው ሰበብ ውስጥ ያው እነሱም ተጽፏል በሱ ማራዘም። ስለዚህ እንደዛ ነው። አንድ ሰው አላህ ቀድሮብኛል ብሎ መኪና ውስጥ ቢገባ ልክ ነው። ጥንቃቄ ነው ያለው ከሚለው ጥቅስ ጋር ኤክስ ነው። መጨረሻ ላይ ያለው እውቀት የተወሰነው መጨረሻ ላይ ያለው እውቀት ነው የተወሰነው። ሰበብ ማድረስ ግን እንትን ነው። ሰበብ ማድረስ ያንተ ፋንታ ነው። እሺ ኡስታዝ፣ አንድ ደግሞ እንትን ተገዩር የሚባለው ነገር ምንድነው? የሆነ መቀያየር የአምላክ ባህሪ አይደለም ይላልና የሆነ ጥያቄ ተፈጥሮብኝ ተገዩር የሚባለው ነገር። ተገዩር ማለት አይቀያየርም። የአምላክ እውቀት ነው የማይቀያየረው እኮ እውቀቱ ላይ ብቻ። እኔ አሁን የመጣልኝ ይሄኛውን ከሰማው በኋላ ደግሞ የንዚሉ ረቡና የሚለው አለ አይደለ? እንደዛ ተመሳሳይ። ምን አገናኘው? አይ ማውረድ የሚለው ነገር የንዚሉ ረቡና የሚለው ነገር እኮ ማውረድ ነው። ምን አገናኘው? እሱ ምን አገናኘው? መሆን አይሆንም። መሆን ለምን ይሆናል? መሆን ሆነ ስትልና መሆን የምትለው ወረደ ስትል ሲጀመር ዱዓ ነው። ሌላ ቦታ ላይ ደግሞ ይቀርባልም የሚል አለ እኮ ይቀርባልም የሚል አለ። ሌላ ተርሚዚ ላይ ይቀርባል በሚል መጥቷል። ስለዚህ እኔ አላህ ቅርብ ነኝ ይላል አይደለ? ሱረቱ በቀራ ምዕራፍ 2 ቁጥር 185 ላይ የለማኝን ጸሎት በለመነኝ ጊዜ እኔ ቅርብ ነኝ ይላል። ስለዚህ አላህ ቅርብ ነው። አዎ እውነት ነው ዱዓችንን። ስለዚህ አሁን ለሰላተል ለይል ላይ ወደ ቅርቢቱ ሰማይ የሚወርደው ምን ለማድረግ ነው? ከዛ በኋላ ወርዶ ምን ይላል? ማነው ዱዓ የሚያደርገው? ማነው የሚለምነኝ? ማነው መቀበለው ይላል አለ። ስለዚህ ያንን ነው። ግን እንዴት እንደሆነ ከይፍያው አልተገለጸም። ከዛ አንፃር ነው የምታየው። እሺ ኡስታዝ፣ ካላስቸገሩ ብዙ ጊዜ እየገባው እድሉን ስለማላገኝ ነው ጽፌ የሚይዛቸው። ሌላ ደግሞ ኡዜር የአላህ ልጅ ነው ይላሉ። ወቃለት የሁድ ኡዜር ኢብኑላህ ይላል ቁርአን ላይ። እና ደግሞ አይሁዶች ደግሞ ሞኖቲዝም ናቸው፣ ፍጹም አንድ አምላክ ነው ይላሉ ይባላል። እና እንዴት ነው ይሄ አይጋጭም ወይ? የአላህ መዲና ላይ የነበሩ አይሁዶች እንደዛ ይሉ ነበረ። አንደኛ ነገር ይሉ ነበር ነው አላህ ደሃ ነው እኛ ከበርቴዎቹ ነን ይሉ ነበር። ግን አጠቃላይ አይሁዶች እንደዛ ነው የሚያምኑት ማለት አይደለም። እሳት የተቆጠሩ ቀኖች እንጂ አትነካንም አሉ ይላል። እነማን ናቸው? በወቅቱ የነበሩ አይሁዶች ናቸው። ይህንን ጥያቄ አግራር አርጊመንት ዮሐንስ ወንጌል ምዕራፍ 12 ላይ ተጠይቃቸው አይሁዶች ምን ይላሉ? ኢየሱስ በመጣበት ሰዓት ላይ እኛ ከሕጉ የሰማነው ክርስቶስ ለዘላለም እንዲኖር ነው ብለው ተናግረዋል ይላል። ገብቷል? አይሁዲያኖች አሁን ጥያቄ የምጠይቀው አሁን ያሉ አይሁዲያኖች ክርስቶስ ለዘላለም እንዲኖር ነው ብለው ይላሉ ወይ ብለህ ብትጠይቃቸው አይደለም ነው። እንደዛ ከሆነ አጠቃላይ ፍረጃ ነው ወይ ብለህ ስትል አይደለም። በወቅቱ ኢሳን ወይም ኢየሱስን ሲያናግሩ የነበሩ አይሁዶች በዚህ መልኩ ነው እንትን የሚሉት የነበረው። ልክ በተመሳሳይም
የኛውም ከዛ አንፃር ነው የሚታየው ማለት ነው። ስፔሲፋይ የተደረጉ እንትኖች ናቸው እንጂ አጠቃላይ አይሁዶች እንደዛ ነው የሚያምኑት አይደለም። የአላህ ልጅ ነው ያሉት ኡዘይር የአላህ ልጅ ነው ያሉት መዲና ላይ የነበሩ አይሁዳኖች ናቸው እንደዛ ያሉት። ከዛ አንፃር ነው የሚታየው እንጂ አሁን ላይ ያሉት እንደዛ አይሉ ማለት ነው። እንደዛ አላለም ቁርአኑ። በወቅቱ አላህ ደሃ ነው አሉ አይደለ አይሁዶች? ይላል። ስለዚህ አሁን ያሉ አይሁዶች አላህ ደሃ ነው ይላሉ ብለህ ልትል ትችላለህ። በወቅቱ የተናገሩት ነው። እሳት የምትነካው ቁርባን መልእክተኛ እስኪመጣልን ድረስ አናምንም አሉ ይላል። ያሉት እነማን ናቸው? በወቅቱ የነበሩ አይሁዳኖች ናቸው። ቁርአን በወረደበት ሰዓት ላይ ያሉት። እሺ የሚያዘኝ ነው ኡስታዝ፣ ግን ልጨምር ብዙ ጽፌያቸዋለሁ። ጨምር፣ ችግር የለውም። ማቆፍ ሆነ ነገር አለው። እሺ ሌላ ደግሞ ሱረቱል ጣሃ ላይ ነው መሰለኝ ካልተሳሳትኩ አላህ ምናልባት ይገሰጹ ወይም ይፈሩ ዘንድ ለዓለሁ የተዘከሩ አው የኽሻ ሚል ነገር አለና ምናልባት የሚለው ነገር የሆነ ዕውቀቱን እንዴት ምናልባት ሚለው ነገር ምናልባት የሚል ነው ያለው። እንደዛ አይመስለኝም። እስቲ ያው አማርኛውን አውጣው። አማርኛው እንደዛ ነው የሚለው። ምናልባትም ይገሰጹ ወይም ይገሰጹ ይፈራ ይሆናል ይላል እኮ። እንደዛ እኮ እነ ሙሳ እንዲናገሩ የተሰጠው ነው እኮ ፊራውን ጋር ልካቸው መሰለኝ ታሪኮን እኮ እነሱ ሄደው እንዲሉ ነው። እሱማ እኔ ሰው ነኝም እኮ አላህ በሉ ብሏል አይደል ረሱል። ስለዚህ ምንድነው ሂድና ረሱል ሄደው እኔ ሰው ነኝ ሲሉ አላህ ሰው ነኝ እያለ ነው ወይስ እነሱ የሚሉትን ነው የነገራቸው? እሳቸው የሚሉትን ነው የነገራቸው። ልክ በተመሳሳይ ይሄም እንደዛው ነው። ሄደው ወደ ፈርዖን ገብተው ምናልባት ብለው እነሱ የሚናገሩትን ነው እንትን የሚለው እንጂ የአላህን ዕውቀት አይደለም ማለት ነው። አዎ አላህ እንትኑን ተስጠኝ ስለጣ ምዕራፍ 20 ነው። ጣሃ ላይ መሰለኝ ጣሃ 47 ወይ 40 ላይ ካልተሳሳትኩ 47 20 ላይ አላገኘሁትም። 47 ላይ እንደዛ ቢል የለም። 20 ላይ ጣሃ 20 ላይ 47 መሰለኝ። ሀያ ላይ የለም እንደዛ የሚል 47 ላይ እንደዛ የለም። ለምን ወይኔ ይቅርታ ኡስታዝ፣ ሱረቱ ጣሃ ያው ምዕራፍ 14 ላይ መሰለኝ ያለው እሱ ቁጥሩን ነው እንትን ስላልጻፍኩት እኮ ምናልባት የሚል የለም ነው ማለት እሱ ላይ የኔ አፕሊኬሽን ላይ ስላገኘሁት ነው። እሺ ስንት ላይ ነው የሚለው ኡስታዝ? አንተ አይ ሊገሰጽ ወይም ሊፈራ ይከጀልና የሚለው ነው እያልኩ ያለው 44 ላይ ያለው አንቀጽ ማለት ነው እኮ። ምናልባት የሚለው የታለ ነው እኮ ምናልባት የሚል ነገር አለ። ኦኬ ምናልባት የሚል ነገር አላየሁም እኔ አፕሊኬሽን ላይ ምናልባት ይገሰጽ ወይ ይፈራ ዘንድ ለእርሱ ለሕዝብን ቃል ተናገሩ ነው የሚለው። ምናልባት የሚል ነገር ግን አላነበብኩም እኔ 44 ላይ ራሱ ሰምቼም አላውቅም ማለት ነው። ክርስቲያን ቻንስ ብንሰጥ አይሻልም? ክርስቲያኖች ስለገቡ ቻንስ ብንሰጥ አይሻልም? ችግር የለውም። የሚጨርስና ጥያቄውን ወደ እነሱ እንሄዳለን። ወይም የሚለውን ነው። ወይም ማለት ምርጫ ነው። ምርጫ ነው የሚያሳየው። ወይ ብላ ወይ አትብላ፣ ብላ ወይም አትብላ ብዬ ብለህ አላውቅም ማለት አይደለም። ምርጫ ነው የሰጠሁት። ፍሪዊል ላይ የተመሰረተ ነው። እሺ አንድ ጥያቄ ጠይቅና ወደ መልክ እንሂድ። እሺ አንዱ ደግሞ አንደርስታንዲንግ አሁን ብዙ ጊዜ ስታወራ ኡስታዝ ምሰማ የሰው ልጅ አላህ የሚጠይቀው የሆነ ፈህም ማዕና አንደርስታንድ ሚኒንግ ምናምን ስትል ሰማለውና የሰው ልጅ እንዴት ነው እውነቱ ተገልጾለት እሳት ሀቅ መሆኑን አውቆ ጀነት መኖሩ አውቆ የዘላለም ህይወቱ ካላመነ ከባድ ቅጣት እንደሚጠብቀው እያወቀ እንዴት ነው እውነትን የማይቀበለው? በጣም ግራ የሚገባኝ ነገር እሱ ነው። ነፃ ምርጫ ኖሮት እውነትን ተረድቶት እንዴት ቢል ይችላል? ከምን ጋር ሊያወዳድረው ይችላል? የነገ ህይወቱ እንግዲህ እኔም አላውቅም። ራሱ ማለት እሱ በእኔ እይታ እያየሁት ነው። ሁሉም ደግሞ የራሱ እንትን አለ። ከምን አንፃር እንደሆነ እኔም አላውቅም። ራሱ እሱ ፍሪዊል እንዳለውና ምርጫውን በአግባቡ አለመጠቀሙን ነው ማውቀው እንጂ ይሄ እንዴት ይሆናል
ማለት ግራ ይገባኛል ሳስበው ብዙ ጊዜ እንዴት ሰው እውነቱ ተገልጾለት መቼም እሳት መግባት የሚፈልግ ሰው አለ ብዬ አላምንም። እና እንዴት ነው ግራ ነው የሚገባኝ። እኔም አንተ ግራ እንደገባ ግራ ገብቶኛል። ያንተ ግራ መጋባት ነው ግራ ያጋባኝ። እኔም ራሴ ይገርማል። እሺ ኡስታዝ በቃ ሌሎች ጥያቄ ሌላ ጊዜ እገባለሁ። አሁን ቦታ እንዳልይዝ። ችግር የለም አብሽር። በጣም አመሰግናለሁ። አላህ ይጠብቅ። ምንም አይደለም። መልኬ ሰላም፣ እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን ሰላም ነው። ቀደም ከዳጊ ጋር ጀምራችሁ ነበርና ጨርሱ እስቲ ስለ ባሪያ። ቅድም ኢሳይያስ 53 ቁጥር 10 ላይ በተደጋጋሚ እነሱም 4-5 መጽሐፍ አወጣሉ፣ እኔም 3 አውጥቻለሁ። ሃርድ ኮፒ 1 2 3 አውጥቻለሁ። ግን እሱ ባሪያ የሚለውን አላገኘሁትም። ሌላ ቦታ ላይ ሊኖር ይችላል። ምናልባት ምዕራፍና ቁጥር ተሳስተው ከሆነ ይንገረኝና ልየው። ያው ድምጽ አለ የሚረብሽ ድምጽ። ያንተ መጽሐፍ ላይ ኢሳይያስ 42:1 አለ። ኢሳይያስ 53:10 ነው ያለኝ። 42:1 ነው አለ ወይ ያንተ? 42:1 ላይ ነው። 42:1 ላይ ነው። ኦኬ እሺ፣ ያንተ መጽሐፍ ላይ ቆይ አንዴ ሚውት አድርግ ነው ላወጣ ነው። እሺ ልጅን አባብል ችግር የለም። እሺ ኡስታዝ እንትን ያው ሰው ክርስቲያኖች እስከሚመጡ ይሄ አሁን ሁሌ ጥያቄ እንትን ነው የሚሆንብኝና ይሄ የቱርቱሊያንና የነ ሞንታነሳውያን ሐሳብ ቱርቱሊያን እንግዲህ እንደ ሊቅ የሚታይ ሰው ነው በአንዳንዱ ዘንድ እንደ አባትም ቢታይ ማለት ነው። እና የሞንታነስን ሐሳብ ተቀብሎ ነበርና ሞንታነስ ነብይነቱን ያረጋገጠው ወይም ይሄ በመዘፍዘፍ የሚናገረው ትንቢት በዮሐንስ ወንጌል ምዕራፍ 14 ላይ ተመርኩዞ ነው አይደል ኡስታዝ? ማለት በመዘፍዘፍ ምን አሁን ለምሳሌ እንትን ትንቢትን እናገር ነበር አይደል? ነብይ ነው በልሳኑ ላይ ጸልይ ነበር። ልሳን ቀርቷል ከተባለ በኋላ ነው እሱ የመጣው። እኮ እሱን። ስለዚህ አሁን እሱ ያንን ዮሐንስ 14 ላይ ያለውን ክፍል ራሱን እንደ ይሄ መንፈስ የተባለውን ወይም ደግሞ መንፈስ ሳይሆን በፊት ይወል ምን መሰለህ የተደበቀው እውነት የሚለው መጽሐፍ አንብበዋል። እኔ አቆይቻለሁ ካነበብኩት። አዎ እሱ መጽሐፍ ላይ ምንድነው የሚለው መሰለህ በመጀመሪያው መቶ ክፍለ ዘመን ላይ ሁለተኛው አጽናኝ ይመጣል የተባለው ፓራክሊቶስ የሚለው የግሪክኛው ቃል በአረማይስጥ ነብይ ነበር። ነብይ ይመጣል ተብሎ ይጠበቅ ነበር። ከዛ በኋላ ልክ ሞንታነስ ሲመጣ እና ያ የሚጠበቀው ነብይ እኔ ነኝ ብሎ ሲል ወዲያው ነው አውቶማቲካሊ ወደ መንፈስ ቅዱስ የቀየሩት ማለት ነው እንጂ ዮሐንስ ወንጌል 14 15 16 ላይ መጽሐፌ ላይ አይው ከፈለክ የካቶሊክና የፕሮቴስታንት ስኮላሮች በአጠቃላይ ይመጣል ተብሎ የሚጠበቀው የነበረ ሰው ነበር ነው ብሎ የሚያስቡት። ሰው የሆነ ሎጂካሊ ሰው ነብይ ይመጣል ተብሎ ይጠበቅ ነበር። በዛው ያንን ነገር ተመርኩዞ እሱ ብቻ እኮ አይደለም ማንም እንደዛ ብሎ ነው የተነሳው። ማንም ያ ኢየሱስ የተነበየልኝ ነብይ እኔ ነኝ ብሎ ተነሳ። ግን የሁለቱም ከሸፈ። ልክ ሐዋርያ ሥራ ምዕራፍ 4 ላይ የማን ነው የገሊላው ይሁዳ እና የሆኑ ሁለት ሰዎች ተነስተው ነበረ። ሰዎች በተጻፉበት ዘመን ኢየሱስ ሲወለድ መሲነን ብለው የተነሱ ሁለት ሰዎች ነበሩ። ስለዚህ ነው ገማሊያ በዚህ ዘመን ቴዎዳሶስ የሚባል እኔ ብሎ ተነሳ። የገሊላው ይሁዳም ተነሳ። ግን ትምህርታቸው ከሰመ ጠፋ። ይሄ ትምህርት ከአምላክ ከሆነ አይጠፋም፣ ከሰው ከሆነ ግን ይጠፋል። እናንተም ከሰው ከሆነ ይጠፋልና ተዋቸው ብሎ ነው ያለው። ልክ እንደዛውኑ ሞንታነስ ወዲያው ተነሳ፣ ወዲያው ከሰመ። ማንም ተነሳ፣ ከሰመ። ከዛ በኋላ ነው ረሱል ሰለላሁ ዐለይሂ ወሰለም ሲመጡ ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ ከኔ በኋላ በሚመጣ ስሙ አህመድ የተባለ መልእክተኛ የተባለው ኢሳ የተነበየው እሱ ነው ብለው ነው ያስቀመጠው። ረሱል ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? እኔ የኢብራሂም ልመና የኢሳ ብስራትና የእናቴ ህልም ነኝ ብለዋል። ከዛ የረሱል ሰለላሁ ዐለይሂ ወሰለም ትምህርት ደግሞ
1400 ዓመት ዘልቆ መጥቷል። ልክ ገማሊያ እንዳለው ማለት ነው። ቁርአን ላይም ሱረቱል ምዕራፍ 13 ላይ እንደዛ ነው። ኮረፋይቱ ግብስስ ሆኖ ይጠፋል፣ ለሰዎች የሚጠቅመው ደግሞ በምድር ላይ ይረጋል ብሎ ያስቀመጠው ከዛ አንፃር ነው። እና ሞንታነስም ማኒም ያንን ክሌም ያደረገውበት ይገባኛል ብለው ያሉበት ነገር ወቅዷል። ልክ እንደ ቴዎዳስና እንደነ የገሊላው ይሁዳ እንትን ማኒ ግን ኡስታዝ ትምህርቱ ወደ ግኖስቲኮች እየቀረበ ያልነበረም እንደዛ አይነት ነገር ነው ያየሁት። ማኒ ያው ግን ክሌም አድርጓል። ኢየሱስ የተነበየው ነብይ እኔ ነኝ ብሎ ክሌም አድርጎ ነበር። ማኒ በትምህርቱ ነው ዱዋሊስቲክ በመሆኑ ነው የማኒ የኖስቲክስ ትምህርት የያዘው። ሞንታነስ ግን የኖስቲክስን ትምህርት የለው። እሺ የሞንታነስ ሁለቱ ደቀ መዛሙርቶች ፕሪስኪሊያና ማክሲሚላ ምንድን ናቸው? እነሱ ነብይ ነበሩ እነሱ ወይስ ዝም ብሎ የሱ ደቀ መዛሙርት ብቻ ናቸው? አይ ያላቀለም ነኝ። መረጃዎች ብዙ ጠፍተዋል ስለ ሞንታነስ እና ስለ ማኒ ብዙ ሰስቴንም አላረገም። ብዙም እንኳን አልቆየም የነሱ አስተምሮት። ይሄ ክርስቲያኖችን የጨፈጨፈው ሰውዬ እሱም አብሮ እንደጨፈጨፋቸው የሚናገሩ ሰነዶች አንዳንድ አይቻለሁ ነው ይሆናል። ቶስቱሊያ እሱ ከጨረሳችሁ እጨርሻለሁ። ጨርሱ። እሺ መታል ታችሁ ብዬ ነው ከፍቻለሁ። እስቲ አንብበው ኢሳይያስ 42 አንድ ላይ አንብበው። መልኬ በአርድ ኮፒ ካለ አንብበው። ይቅርታ ሚውት አድርጌው ነው። እነሆ ደግፌ የያዝኩት ባሪያዬ ያዕቆብ ነፍሴ የተቀበለችውን ምርጤ እስራኤልም በእርሱ ላይ መንፈሴን አድርጌያለሁ። 80 ነው ያዝከው? 80 እርሱ አዎ በለው ይሄ ምን ኢየሱስ ነው የሚያወራው? ያዕቆብና እስራኤል ብሎ ጨምሮታል። 80 ትዝ ሲለኝ ትዝ ብሎኝ ነው እሱ አይደለም ባሪያ እንደዛ የሚል ባሪያ ያዕቆብ እስራኤል አይልም የሌላው መጨመራቸው ነው የገረመኝ። ኦርቶዶክሶች 81 ላይ ነው እንደዛ የሚለው 81 አዎ እኛም የምናምነው በ81 ስለሆነ ከዛ ነው የማወጣው ማስረጃ። እሺ የ1954 አለ የ1954 አለ ያንተ 54 የስላሴ ጊዜ የነበረው አለ። ሶፍት ኮፒ ነው። አረ ሃርድ ኮፒ የለኝም። ሶፍት ኮፒ ማንም አለኝ። ኦኬ እኔ 81ን ማን እያነበብኩልህ ያለሁት ልክፈት። እስኪ ክፈት። ምን ይላል እንስማው። እሺ ያው አንብበው ምን ይላል? እነሆ ደግፌ የያዝኩት ባሪያዬ ይላል። እሺ ነፍሴ ምርጤ እስራኤልና ያዕቆብ ይላል። ደስ እስራኤልና ያዕቆብ የሚለው እንዳንተ አይነት ዋለው እዚህ ላይ ከዚህ ላይ የለም። ኦኬ ጥሩ። እንደዛ ከሆነ አሁን መቀጠል እንችላለን። ስለ ኢየሱስ ነው የሚያወራው አይደል? ጥቅስ ስለ ኢየሱስ ነው የሚያወራው። ኦኬ ደግፌ ያዝኩት ባሪያ ይላል። አዎ ባሪያ የሚለው ባዩ ማን ነው? አብ። ኦኬ ደግፌ ያዝኩት ይላል። ምኑን ነው የሚደግፈው? እሺ ባሪያ የተባለበትን ያው ሲጋ ባሪያ ይለዋል። ባሪያ ደግፌ ያዝኩት ይላል። ምኑን ነው የሚደግፈው? ደግፎ የያዘው ምን መሰለህ? አንተን መለኮትና ስጋን ደግፌ የሚለው የሚገልጸው ደግፌ የሚለው እነሱን መዋሃዳቸውን ለመግለጽ ነው፣ በትንቢት ማለት ነው። አሁን ደግፌ ያዝኩት ይላል። ምኑን ነው የሚደግፈው? ድጋፍ ይፈልጋል። መለኮት ኢየሱስ ድጋፍ ይፈልጋል። ኢየሱስ በማን ነው የሚደገፈው? በማን ነው የሚደገፈው? በአብ። ስለዚህ አብ ይደግፈዋል ወልድን።
እኮ ደግፌ ያስኩት ያለው የተዋሃደውን ስጋ መለኮት ከስጋ ጋር የተዋሃደውን ስጋ እሱም በኋላ ላይ ትመጣለህ ግን ደግፌ ያስኩት የሚለውን ኢየሱስን ነው እየደገፈ ያለው። እሺ አባት ስለሆነ እሺ እንሂድ። እሺ አባት ስለሆነ እሺ ከዛ ቁጥር 6 ላይ ገባ ቁጥር 5 ላይ ገባ። እሺ ቁጥር 5 ላይ ገባ። ቁጥር 5 ሰማይን የፈጠረ ይላል። ሰማያትን የፈጠረ የዘረጋቸው ምድርን በውስጡ ያለውን ያጸና በእርሷ ለሚኖሩ ሕዝብ እስትንፋስ ለሚሄዱበት አምላክ የሚሰጥ አምላክ እግዚአብሔር እንዲህ ይላል። አሁን እግዚአብሔር ሰማይና ምድርን የፈጠረው እግዚአብሔር ሊናገር ነው። እሺ ከዛ ሲናገር ስማው እኔ እግዚአብሔር በጽድቅ ጠርቻለሁ አለው። ማን ነው ሰማይና ምድር የፈጠረው አምላክ? እኔ እግዚአብሔር እያለ የሚያወራው ማን ነው? እግዚአብሔር። ማንን ነው እያወራ ያለው? በጽድቅ ጠርቻለሁ የሚለው ማንን ነው? እኔ እግዚአብሔር አምላክ በጽድቅ ጠርቻለሁ። እሺ እንትን ወልድ ነው። ወልዱን ከምንድን ነው የሚጠራው? ከምንድን ነው የሚጠራው ማለት? በጽድቅ ጠርቻለሁ ይለዋል። ለምን ዓላማ ነው የሚጠራው? ለማዳን የአዳም ልጆች ለማዳን። ኦኬ እሺ እጅን ይዛለሁ ይለዋል። ያዡ ማን ነው? አብ። እጠብቅሃለሁ ይለዋል። ከምንድን ነው የሚጠብቀው? ከምን ነው የሚጠብቀው? እያንዳንዷ እንደዚህ ተተርጉሞ እንደዚህ እያንዳንዷ እጠብቅሃለሁ ይለዋል። አሁን ጠባቂ ነው። አሁን ይጠብቀዋል። እሱ ሲተኛ እንቅልፍ ሲተኛ ኢየሱስ በተኛበት ሰዓት ላይ ኢየሱስን ሲጠብቅ የነበረው ማን ነው? አብ ነው እንዳትለኝ። እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። እጠብቅሃለሁ ብሏል። እዚህ ጋር እጠብቅሃለሁ ብሏል። ኢየሱስ ሲተኛ ሲጠብቀው የነበረው ማን ነው? ራሱ መጠበቅ አይችልም። ፈጣሪ እኮ ነው ኢየሱስ። አይችልም። የሚጠብቀው እጠብቅሃለሁ ብሎታል። እስቲ ቆይ እሺ ኡስታዝ እስኪ እዚህ ላይ አንድ ጥያቄ ጠይቀህ አሁን ኢየሱስ እናንተ ያው ቆይ ማርቆስ ወንጌል ምዕራፍ 4 ላይ ማርቆስ ወንጌል ምዕራፍ 4 ላይ ቁጥር 38 ላይ እርሱ በስተኋላት ራስ ተንተርሶ ተኝቶ ነበርና አንቀተው መምህር ወይ ስንጠፋ አይገድምና ማን የቀሰቀሰው? እሺ ማን የቀሰቀሰው? ተኝቶ እኮ ከተሳፋሪዎቹ መርከቡ ላይ ከተሳፋሪዎቹ ሐዋርያቶች ናቸው አይደል የቀሰቀሱት? አዎ ተሳፋሪዎቹ በመርከብ እየሄዱ እንዳለ አንቀላፍቶ ነበር ይላል። ለምንድን ነው ያንቀላፋው? በስጋ ማለት ነው። የኛ ስጋ ስለለበሰ አልጠየቁም። እሺ ቀሰቀሱት። ሐዋርያት አሁን ቀሰቀሱት። የተኛው ማን ነበረ? ኢየሱስ። መዝሙረ ዳዊት ምዕራፍ 121 ቁጥር 3 ላይ እስራኤልን ቁጥር 4 ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። የማይተኛውና የማያንቀላፋው ማን ነው? እግዚአብሔር። እሺ ስለዚህ እጠብቅሃለሁ ያለው ማን ነው? እግዚአብሔር። ኢየሱስ ሲተኛ ማን ነበር ሲጠብቀው የነበረው? እግዚአብሔር። እሺ እግዚአብሔር ነው። ጥሩ። አሁን በስጋ ነው በምናምን ነው የምትለው ነገር ጨምርበት። እስቲ የቱ ጋር ነው አምላክ ስጋ ለበሰ የሚል ጥቅስ ያለው? አምላክ ስጋ ተዋሃደ የሚል ጥቅስ አምጣ። እሱም እንዴት እንደሚከብዳችሁ እንዴት ግራ እንደሚገባችሁ አላውቅም እንጂ ዮሐንስ ወንጌል ላይ እኮ እግዚአብሔርም ቃል ነበር ቃልም እንደዚህ ሆነ እያለ ታች መጨረሻ ላይ ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ከሱ ውጭ ቃልም ስጋ ሆነ አለ? ሆነ ማለት ምን ማለት ነው ትርጉሙ? ቃል ስጋ ሆነ፣ እኛን ስጋ ተዋሃደ። ቃል መጀመሪያ ሆነ ማለት ኦኬ፣ ሆነ ማለት ተዋሃደ በሚል የመጣበት ጥቅስ ሲኖር ይሁን በየትኛው አተረጓጎም ነው የመጣው? እንዴት ተዋሃደ? ቃልም ስጋ ሆነ ማለት ነው። ሆነ የሚለው ቃል ተዋሃደ በሚል የቱ ጋር ነው የመጣው? እኮ ቃል ስጋ ሆነ። እሺ ምንድነው እንዴት የምትረዳው አንተ? ቃል ስጋ ሆነ ማለት እኮ ወደ ስጋ አምላክ ሰው ሆነ የሚለውን ለመግለጽ ነው አይደለም? ሆነ የሚለው ቃል በባይብል ውስጥ 3 ትርጉም አለው አይደለ? ምን አንደኛ ዘፍጥረት 1:3 ላይ የእግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ አለ። ሆነ ማለት ተፈጠረ ማለት ነው ትርጉሙ አይደል? እሺ ሁለተኛ ትርጉም አሁን እንደዛ ሊሆን አይችልም። ተፈጠረ ማለት አይደለም። ቃል ስጋ ሆነ ማለት ተፈጠረ አይደለም አይደል? እሺ ሁለተኛ 3 ብለኛል። ሶስተኛው 3 ነው። ወደ ሁለተኛው ልመጣ ነው። ሁለተኛው ደግሞ ምንድነው? ሆነ የሚለው ቃል በባይብል ውስጥ ኦሪት ዘጸአት ምዕራፍ 4 ቁጥር 7 ላይ የሙሴ በትር እባብ ሆነ ይላል። ምን ማለት ነው ትርጉሙ? እባብ ሆነ
ምን ማለት ነው? እባብ ሆነ፣ የሙሴ በትር እባብ ሆነ ማለት ነው። ወደ እባብነት ተለወጠ ማለት ነው። ተለወጠ። እሺ እሺ፣ ይሄም አይሆንም። ቃልም ስጋ ሆነ ሲባል ተለወጠ ማለት አይደለም አይደል? እሺ፣ አንተ ምንድነው ብለህ የምትተረጉመው? አሁን ለምሳሌ ይሄን ቃልም ስጋ ሆነ ምን በሚለው ነው? እሺ፣ ሶስት ትርጉም አለ። ሆነ ማለት ተፈጠረ በሚል ይመጣል። ሆነ ተለወጠ በሚል ይመጣል። ሆነ የሚለው ቃል ተፈጸመ በሚል ይመጣል በባይብል ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ተፈጸመ። እሺ፣ ተነግሮ የነበረው የአምላክ ቃል ሆነ ይላል። ምን ማለት ነው ትርጉሙ? ሆነ ማለት ተፈጸመ ነው። ተፈጸመ። ስለዚህ ለአብርሃም ለይስሐቅ ተነግሮ የነበረው የተስፋው ቃል በመጀመሪያ ሲነገር የነበረው ቃል ስለ መሲሁ የሚናገረው ቃል ስጋ ሆነ ማለት ተፈጸመ ማለት ነው። ለምሳሌ ተናግሬ የነበርኩት ቃል መጽሐፍ ሆነ ብዬ ብናገር ምንድነው ትርጉሙ? መጀመሪያ በኢንቪዚብል ነበር ወደ ቪዚብል መጣ ማለት ነው አይደል ትርጉሙ? እሺ፣ ስለዚህ ቃልም ስጋ ሆነ ማለት ቃል ተፈጸመ ማለት ነው። ሰው በመሆን ወይም ስጋ በመሆን ተፈጸመ። ተነግሮ የነበረው ቃል ፍጻሜውን አገኘ ነው። አሁን አንተ ደግሞ የምታመጣው ምንድነው? ቃል ስጋ ሆነ ማለት ሆነ እግዚአብሔር ያ ቃል እግዚአብሔር ነበር ይላል። አዎ ነበር። አዎ እኮ እግዚአብሔር ነበር ካለ ሰይጣንም እግዚአብሔር ተብሏል እኮ። ቃልም ስጋ ሆነ አለ እንደገና መልሶ ገብቶሃል እኮ። እንደዛ ነው እና ተፈጸመ የሚለው ሰው ለመሆኑ ተፈጸመ ነው። አዎ ምን መሰለህ ተረዳይ መጀመሪያ ሰይጣንም እግዚአብሔር ተብሏል አይደል በባይብል? ሰይጣንም እግዚአብሔር አዎ አሳይ። ሁለተኛ ቆሮንቶስ 4:4 አውጣ። የያዝከውን ባይብል አውጣው አንዴ። የት ሁለተኛ ቆሮንቶስ 4:4 ሁለተኛ ቆሮንቶስ 4:4 አዲስ ኪዳን ላይ። እሺ ሁለተኛ ቆሮንቶስ 4:4 ላይ ሁለተኛ ቆሮንቶስ ሰይጣን እግዚአብሔር ሆነ የሚል እንግዲህ ሁለተኛ ቆሮንቶስ 4:4 ሁለተኛ ቆሮንቶስ ያልከኝ ኦኬ፣ ይቅርታ ቆይ 4:4 ላይ ለእነርሱ የእግዚአብሔር ምሳሌ የሆነው የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳባቸውን አሳወረ ይላል አይደል? ቆይ ሌላ አውጥቼ ነው። ቆይ ጠብቀኝ። 4:4 እሺ፣ እግዚአብሔርን የሚመስለው የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ልባቸውን አሳወረልና 4:4 አይደል? የዚህ ዓለም ምንድነው የሚለው? የዚህ ዓለም አምላክ ልባቸውን አሳውሯልና ይላል። ስለዚህ የዚህ ዓለም አምላክ የተባለው ማን ነው? ኦኬ፣ የዚህ ዓለም አምላክ የተባለው ሰይጣን። እሺ፣ ግዕዙ ምን ይለዋል? እስመ ጸልሎሙ ልቦሙ እግዚአብሔር ይላል። የአይናቸውን ያሳወረው እግዚአብሔር ነው ይላል። የዚህ ዓለም እግዚአብሔር ነው ይለዋል ግዕዙ ላይ። ኦኬ፣ አዎ እንግዲህ ይሄ ምን ለመሰል ይሄን ዓለም መጀመሪያ ክርስቶስ ከመምጣቱ በፊት ይገዛ የነበረው ሞት ነው። ሞት ማለት እግዚአብሔር ተባለ አይደለም? የጠየቁት ጥያቄ ሁለተኛ ቆሮንቶስ 4:4 ላይ ያለውን ግዕዙ ላይ እግዚአብሔር ለምን ይለዋል? የዚህ ዓለም አምላክ የሚለውን እግዚአብሔር እያለ ለምን ይጠቀመዋል? አምላክ የሚለውን ለመግለጽ እንደሆነ። አዎ አሁን ይሄ ከተረዳኸኝ ሰይጣን የዚህ ዓለም አምላክ ነው ሲባል ትርጉሙን ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 30 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ሰይጣን የዚህ ዓለም ገዢ ተብሏል። ስለዚህ የዚህ ዓለም አምላክ ማለት ትርጉሙ ምንድነው? የዚህ ዓለም ገዢ ማለት ነው። አምላክ ማለት ትርጉሙ ገዢ በሚል ይመጣል አይደለ? ስለዚህ ልክ እንደዛ ሆኖ በተመሳሳይም ዘፍጥረት ምዕራፍ 49 ቁጥር 11 ላይ፣ ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ፣ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ገዢ እንደሚመጣ አይናገርም? ገዢ ይመጣል የሚል። እሺ፣ ስለዚህ ያ ቃል አምላክ ነበረ ሲል ያ ቃል ገዢ ነበረ ማለት ነው። መሲህ የሚገዛ ወደፊት የሚገዛ እንደሚመጣ የሚያሳይ ነው ያ ቃል። በመጀመሪያ ቃል ነበረ፣ ኤናርኬ ሄኖሎጎስ፣ በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበረ፣ ቃልም ደግሞ አምላክ ነበረ ሲባል ቃልም ያ ገዢ ነበረ። ያ የተነገረው ቃል ገዢ የሆነ ቃል ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ ከመንፈሳዊ ዓለት ጠጥተዋልና ዓለቱ ማን ነበረ ይላል? ክርስቶስ ነበረ ይላል አይደል? እሺ፣ ክርስቶስ ማለት ምን ማለት ነው ትርጉሙ? ቀጥል እስኪ ዝም ብለህ አስረዳኝ። የተቀባ ማለት ነው። የተቀባው አዲስ ኪዳን ላይ ነው አይደለ? አዲስ ኪዳን ላይ ነው የተቀባው። ግን ክርስቶስ ነበረ ይላል።
ልክ እንደዛ አምላክ ነበረ እንደሚለው ሁሉ ቃል አምላክ ነበረ ይልና ክርስቶስም ነበረ ይላል። ክርስቶስ ነበረ ማለት ወደፊት እንደሚቀባ የሚያሳይ እንጂ ብሉይ ኪዳን ላይ ያለ ወይም ደግሞ ጥንትም ጀምሮ ክርስቶስ ነበረ እንደማንለው ሁሉ ገዢ የሚመጣው ገዢ ያ ቃል ገዢ ነበረ የሚለው ያ ነው። ከዛ በኋላ ያ ቃል የተነገረው ቃል ድንግል ማርያም ማፀን ውስጥ ስጋ ሲሆን ቃልም ስጋ ሆነ ተባለ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይናችን ያየነው እጃችን የዳሰሰው እናወራለን አለ። ያ ሲሰማ የነበረው ቃል ስለ መሲሁ ሲነገር የነበረው ቃል ድንግል ማርያም ማፀን ውስጥ ፍጻሜውን አግኝቶ ስጋ ሆነ ማለት ነው። ያንን ነው ዮሐንስ ወንጌል 1:14 ላይ የተናገረ ያለው። አምላክ ስጋ ለበሰ፣ አምላክ ስጋ ተዋሃደ የሚል የባይብል ጥቅስ የለም፣ አታገኝም። አምላክ ስጋ ለበሰ አምላክ ስጋ ለበሰ ወይም ደግሞ አምላክ ስጋን ተዋሃደ የሚል ባይብል ላይ የለም። እሺ አንድ ጥያቄ ልጠይቅህ ነኝ። ይቻላል። አሁን ኢየሱስን እናንተ ሰው ነው የምትሉበት ማስረጃችሁ ምንድነው? ማስረጃችሁ ምንድነው ነው የምትለው? ምንድናችሁ? ሰው ስለሚለው ብዙ ጊዜ መጽሐፍ ቅዱስ ላይ ሰው ነው ብላችሁ የምታምኑት ምን ማስረጃ ስላላችሁ? በመጽሐፍ ቅዱስ እይታ ማለት ከቁርአን ውጭ ማለት ነው። እኛ ቁርአንን ነው የምንቀበለው። ባይብል ላይ ሰው ነው የሚል አለ እንዴ? አይደለም። አይ የኔ ጥያቄ መጀመሪያ አዳምጠኝ። እሺ አሁን ብዙ ጊዜ እኛ ኢየሱስ ክርስቶስ አምላክ ነው እንላቸዋለን አይደለ? የሰውን ባህሪ ተገልጿል። በእናንተ ጥያቄ እኮ ተነስቼ የምጠይቅህ የሰውን ባህሪ ተርቧል። ሰው ነው የሚል አለ በእናንተ መጽሐፍ? ሰው ነው። አዎ ሰው ነው። ኢየሱስ ክርስቶስ ሰው እንደሆነ አምላክም እንደሆነ በመጽሐፍ ቅዱስ ላይ ይጠቅሳል። ሰው ማለት ሙሉ ሰው ነው። ማንነትም ያለው ነው። ማንነትም ያለው ማለት የሰው ማንነት አለው። ለምሳሌ እኔ ብዬ ማንነት አለኝ፣ የሰው ማንነትም ምንነትም አለኝ። እኔ እንደኔ ሙሉ ሰው ነው፣ ፍጹም ሰው ነው፣ ሙሉ ሰው ነው። አዎ ፍጹም ሰው፣ ፍጹም አምላክ ብለን የምናምነው ገብቷል። ስለዚህ ሙሉ ሰው ነው ማለት ነው ኢየሱስ። ምን ጎዶሎ ሙሉ የሚባል ነገር አለ እንዴ? ደግሞ ሰው ሙሉ ሰው ነው። ፍጹም ሰው ማለት እኮ ከኃጢአት በስተቀር እንዳንተ የሆነ ሙሉ ሰው ነው። እንደኔና እንዳንተ አይደለም። እናንተ አንድ አይደለም። ምክንያቱም እናንተ ንጹህ አይደለም። እንዲገባኝ ነው። ቆይ የተፈጠረ ነገር ነው ወይስ ያልተፈጠረ ሰው ነው? የተፈጠረ አይደለም፣ አልተፈጠረም። ፍጡር እኮ ብለን እኮ ፍጡር ካልከው ነው ከማን ነው ሰው የሆነው? ከማን ነው ሰው የሆነው? እንዴ ከማን ነው ሰው የሆነው ማለት? ከቅድስት ድንግል ማርያም ተወለደ። ቆይ እንዲገባኝ አንተ እንትን አትበለኝ፣ ኮንፊውዝ አታድርገኝ፣ ቶሎ አይገባኝም እና ረጋ ብለህ እስቲ አስተምረኝ። እኔ አሁን ከእናትና ከአባቴ ነው ሰው የሆንኩት። ኢየሱስ ሰው የሆነው ከማን ነው? ከቅድስት ድንግል ማርያም ተወልዶ። ኦኬ ድንግል ማርያም ፍጡር ናት እንዴ? ፍጡር ናት ወይስ ያልተፈጠረች ናት? ድንግል ማርያም ያልተፈጠረች ናት የተፈጠረች ናት እንዴ? ፍጡር ናት እንጂ እኮ ከሷ የተገኘው ነገር ፍጡር ነው ወይስ ያልተፈጠረ ነገር ነው? እሷም እንደ አምላክ ነው። በእናንተ ቁርአን እሷም እንደ አምላክ ነው የምትቆጥሯት መሰለኝ፣ ግን አይደለች። እኛ አምላክ አንልም። ቆይ እሱን በኋላ እንመጣበታለን። ስትገረፍ ታወራዋለህ። ማለት ከሷ የተገኘው ነገር ፍጡር ነው ወይስ ያልተፈጠረ ነው? ብራዘር ስትገረፍ ይለው በስርዓት እናወራ እንደሆነ እንጂ ከደበረ ለባሉ ድምቀት ነው። ለባሉ ድምቀት ነው። እሺ ነበር። እሺ እንጂ ማን ይገርፋል? አንተን ደግሞ ማን ይገርፋል? በስነ ስርዓት ነው እንትን። አይ ከተማማርን አይቀር በስርዓት እንነጋገር ለማለት ነው። ከማርያም የተፈጠረው ነገር ከማርያም የተፈጠረው ነገር ያልተፈጠረ ነገር ነው። ከማርያም ከተፈጠረ ነገር የተፈጠረ ነገር አይደል እንደሚፈጠረው? እስኪ ያንተን ጥያቄ ገብቶኛል። እሷ ስለተፈጥሮ ስለሆነች ከሷ ተወለደ። ከተወለደ ደግሞ አይደለም ከሷ የተገኘው ነገር ደግሞ ፍጡር ነው። መወለድ ላይ ችግር የለብኝም። አይ መወለድ ላይ አይደለም። አንተ አሁን ለምሳሌ እንትን ላይ ከሷ የተገኘው ምኑ ነው? ሰውነቱ ነው ወይስ አምላክነቱ ነው? ስጋ ከሷ ስጋ ለበሰ አልኩ። ሙሉ ሰው ነፍስም ስጋም ሙሉም ሰው ነው ከሷ የተገኘው አይደለ? አዎ ሙሉ ሰው ነው። ሙሉ ሰው ነው፣ ፍጹም ሰው ነው ማለት እኮ እንደኛ ሰው ነው። ግን እኛ ምንድነው ከኛ ጋር የሚለየው ምንድነው? ከኃጢአት ነገር ነው የተገኘው ወይስ ካልተፈጠረ ነገር ነው የተገኘው? ከተፈጠረ ነው እንጂ ያልተፈጠረ ነገር ራሱ የፈጠረውን ነው የተዋሃደ። ራሱ የፈጠረውን ነው የተዋሃደ። ስለዚህ የተፈጠረ ነገር ነው። ኢየሱስ ሰውነቱ ፍጡር ነው አይደል? ፍጹም በፍጹም ሰውነቱ ፍጡር ነው።
ፍጡር ነው እየነገርኩህ እኮ ነው። ፍጹም ሰው ፍጹም አምላክ የምንልህ እኮ ፍጡር ነው አላልኩህም? ከተዋህደ በኋላ ፍጡር አይደለም። ለማደናገር አትሞክር። እሺ ቶ በቃ እሺ፣ እናንተ እንደምትሉ ፍጡር ነው ያላችሁት ምክንያታችሁ ምንድን ነው? እንትና ቄርሎስ ነው ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል። ቄርሎስ አይደለም እኮ እሱ ስላለ አመንከው። ቄርሎስ ፍጡር መሆን በሱ ነው ያመንከው። እንደዛ ሲል ከሴት እሱም ደግሞ ፍጡር ነኝ ብሏል። ለምን እንደሆነ አላውቅም። ለምን እንደዛ እንዳለ አላውቅም። ጌታ ፈጠረኝ ይላል። እሱም ራሱ እግዚአብሔር ፈጠረኝ ይላል። ኢየሱስ አብ አስገኝ ስለሆነ ከአብ ስለተገኘ ይኸው ለአብ ስለዚህ ፍጡር ነው ማለት ነው እሱ ኢየሱስ አይደለም። እሺ አንድ ጥያቄ ልጠይቅ እዚህ ላይ ግልጽ እንዲሆንልህ። ፈጠረኝ ለምን ያለው ኢየሱስ ለምን ነው ፈጠረኝ ያለው? ግን በመጽሐፍ ቅዱስ ላይ ኢየሱስ ለምንድን ነው ፈጠረኝ ያለው? ፈጠረኝ ያለው የፈጠረውን ስጋ ስለተዋሃደ። ማን የፈጠረው? እሱ ራሱ የፈጠረውን ፍጡር አይወልድ ፈጠረኝ ይላል ማለት አባቴ ፈጠረኝ የሚለው እኮ እንዴት ነው? አመላለሳችን ፈጠን አለ እየተደማመጠ እንዲገባኝ ነው። እኔ እኮ ተረጋግቼ ለማውራት እየፈለኩኝ ነው። አልገባ እያለኝ እኔ ትንሽ ችግርም ስላለብኝ ይቅርታ አድርግልኝ። እግዚአብሔር ፈጠረኝ ነው የሚለው አይደለ? ማንን ነው ፈጠረኝ የሚለው? ፈጣሪው ማን ነው? ፈጣሪው እግዚአብሔር ነው። እግዚአብሔር ስንል ይኸውልህ አንድ አምላክ ነው። እሺ በመሀል አትግባ እስኪ አንዴ አዳምጠኝ። አንድ አምላክ ነው ይኸውልህ የምትረዳኝ ከሆነ ማለት ነው። አንድ አምላክ ብለን የምናምነው በእናንተ ቁርአን ውስጥ የተጻፈ ሶስት አምላክ ያመልካሉ የሚለው አንዷ እንደውም ኢየሱስ መርየምና አብን ብሎ መስል የሚገልጸው አላቅም ስለመጽሐፋችሁ። አላቅም ስለመጽሐፋችሁ። አዳምጠኝ እሺ። ስለመጽሐፋችሁ አላቅም እኮ እያልኩ ነው። ውሸት ምን ሊሆን ይችላል? እንደዚህ የሚል ከእናንተ እንዳለ ነው በሰው የሰማሁት። እኔ አላነበብኩትም። ውሸት ሊሆን ይችላል። ያን እኛ ደግሞ ሶስት አናመልክ። አሁን እኮ ችግሩ እዚህ ላይ ነው። እኛ ኦርቶዶክስ ተዋህዶ ሃይማኖት ሶስት አምላክ አለን ብላ ታምነው፣ አንድ አምላክ አንድ ጌታ ብቻ ነው ያለን። እሱን እንዴት ነው የምንገልጸው ስንል አሁን እንደው እንዴት ግራ እንደሚገባችሁ አላውቅም። አንተ ሰይፈ ስላሴ ምናምን ትቀበላላችሁ እንዴ በኦርቶዶክስ? በእናንተ ትምህርት ሰይፈ ስላሴ ማለት ሰይፈ ስላሴ መጽሐፍ ስለ ስላሴ የሚያወራ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት ልዑላን አሐዱ ስልጣን ምልክናሁ ይላል። ምን ማለት ነው ትርጉሙ? ግዙን ተወት አድርገው ብዙም ማልችለውን አቀባ ሰለስቱ አማልክት ይላል። ሶስቱ አማልክት አሁን በአማርኛው እናውራ፣ በአማርኛ እንጀምር። እሺ ሰለስቱ አማልክት ይላል ሰይፈ ስላሴ ላይ ሶስቱ አማልክት ይላል። እና ሶስት አማልክት ብላችሁ አታምኑ? ሶስት አማልክት ብለኛ እናምር። ሶስት አማልክት እንዴት ሶስት አምላክ ብለን እናምር? እስቲ ሰይፈ ስላሴ የለህም እንዴ? ከእጅ ካለ ታወጣልኝ በትልቁ ሁንና ምንድነው የሚለው በአማርኛ የተጻፈው? ሰለስቱ አማልክት ልዑላን አሐዱ ስልጣን ምልክናሁም ይላል። አሁን ግዕዙን ተውና በአማርኛ ካለ አንብብልኝ ወይ በአማርኛ ንገረኝ የተጻፈ ካለ። እሺ በአማርኛ ሶስቱ ጌቶች ነው የሚለው። ሶስቱ ጌቶች እያለ ይናገራል። ሶስቱ ጌቶች እኮ እሱን አሳየኝ። ይናገራል ሳይሆን እሱን አሳይ ከእጅ ካለ። እሺ አንዴ ላውጣው። እሺ አትቆጣኝ። አውጣውና ልየው። እሺ አትቆጣኝ። ሰይፈ ስላሴ አንዴ ላውጣው። ሰይፈ ስላሴ 5:26 ዘሐሙስ 26 በአማርኛ አውጣልኝ። ሶስት አምላክ የሚል ካለ እስኪ ያሳየኝ። ለማንኛውም እሺ ሶስት አምላኮች ነው የሚለው አምላክ ነው። በአማርኛው ላይ ሶስቱ ጌቶች ነው የሚለው። ይሄው እስቲ ታያሃል። እስቲ አንብበው። ሶስት አካል አንድ አምሳል ቁጥር 23 ላይ አንብበው። ቁጥር 23 የትእዛዛቸው የሚለው አይደል? ባህሪ አንድ ሆነ ይላል እኮ። የትእዛዛቸው ባህሪ አንድ የሆነ ትንሽ እንትን በለው እንጂ ወደ ዞር የሆነ ሶስት ይላል። አሁን ዞር ጌቶች ናቸው። ስንት ጌቶች ናቸው? ሶስት ጌቶች ይላል እኮ። ሶስት ጌቶች ናቸው በእናንተ? ሶስት ጌቶች ናቸው በእናንተ ትምህርት? ሶስት ጌቶች አካላቸውን ለመግለጽ የመጣ ይመስለኛል። ሶስት አማልክትስ የሚለው ሰለስቱ አማልክት የሚለውስ ግዕዙ ላይ ግዕዙን እናውጣው።
እኮ ሶስት አማልክት የሚለው እኮ አካላቸውን ለመግለጽ ነው። አንድ ባህሪ የሚለው ላይ ተዋል እኮ አንድ ባህሪ። አዎ ልክ ነው። በባህሪ አንድ ናቸው፣ ግን ሶስት በባህሪ አንድ ናቸው። ሶስት ምንድን ናቸው? ሶስት ጌቶች የሚለው አካላቸው ፍጹም እኮ አካላቸውን አስቦ ነው ሶስት አማልክት ያላቸው። ሶስት ጌቶች ያለው ሶስት አካል የሚለውን ለመግለጽ ሰለስቱ አማልክት ይለዋል። ግዕዙ ሰለስቱ አማልክት ይለዋል። ላውጣው እሱንም ሰለስቱ አማልክት እሱንም ላውጣው። አይ በቂ ነው። ጌቶች በሚለው ተተረጎመ አይደል በአማርኛው? ይሄው ቆይ አይ እንትን በለው እሺ። ሳዱ አጋስተ ምናቆሙ ምስሰል እሺ ግዕዙን ላውጣው አንዴ። ኡስታዝ አውቆ የተኛ ነው ይላል ታስቆመን። እኔ ይመስለኛል። እሺ ይሄ እዚህ ጋር ምን ይላል? እስቲ አንብበው። ዋሃዱ በቂ ነው ብያለሁ። ወነ ነቃ ኦኬ። ሰለስቱ አማልክት የሚለውን አየው። ሰለስቱ አማልክት ይላል። ልዑላን አሃዱ ስልጣን ምልክና ሆሙ ይላል። ምን ማለት ነው ትርጉሙ? እህታች ራዮሙ ሶስት አካል የሚል የለም። እህታች ደግሞ መሰለኝ ገባኝ። ሶስት አካል የሚል አለ፣ ግን ሰለስቱ አማልክት የሚለውን አገኘው አይደለ? እሱን ለመግለጽ ነው። ሶስት አካል መሆኑን ለመግለጽ ነው። ስለዚህ ሰለስቱ አማልክት ብላችሁ ታምናላችሁ? ሰለስቱ አማልክት አንድ አምላክ ብለን ነው እኛ የምናምነው። ወንድም አለ ሰለስቱ አማልክት አንድ አምላክ አንድ ፈጣሪ ብለን ነው እኮ እሱ ሶስትነቱን ለመግለጽ ይመስለኛል። በነገራችን ስላላነበብኩትም አላየሁትም፣ ግን እሺ ስሉስ እግዚአብሔር ብላችሁ ታምናላችሁ? ስሉስ እግዚአብሔር ብላችሁ ሶስት እግዚአብሔር ብላችሁ ታምናላችሁ? ሶስት እግዚአብሔር አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር ብላችሁ ታምናላችሁ እናንተ? ሶስት እግዚአብሔር አንድ እግዚአብሔር ነው እንጂ ሶስት እግዚአብሔር የሚለው ካለ ሶስት እግዚአብሔር የሚለውሳ እኮ ሶስት እግዚአብሔር ምን ላይ ነው ያገለው? እሱ ደግሞ ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 11 ቁጥር 11 ላይ ስሉስ እግዚአብሔር ጸባዖት ይላል። ሶስቱ እግዚአብሔር ጸባዖት ይላል እኮ ስሉስ እግዚአብሔር። እንግዲህ በግዕዝ ስሉስ ማለት በግዕዝ ምንድነው? ሶስት ማለት አይደለም? እሺ ስሉስ እግዚአብሔር ሲባልስ? ስሉስ እግዚአብሔር ሲባል ያው አብ ወልድ መንፈስ ቅዱስን በአንድ ቃል ለመግለጽ ነው። ግን ስሉስ እግዚአብሔር ወደ አማርኛ ተርጉሞ እስቲ ምንድነው? ሶስት እግዚአብሔር አይደል የሚሆነው? ሶስት እግዚአብሔር አንድ እግዚአብሔር ነው። ሶስት እግዚአብሔር አይደለም። አንተ እየተው እንጂ ስሉስ እግዚአብሔር የሚለው ታዲያ ምን ላድርገው? ስሉስ እግዚአብሔር ሲል ምን ማለቱ ነው? እኮ ሶስትነታቸውን እየገለጸ አብ ወልድ መንፈስ ቅዱስን በአንድ ቃል ለመግለጽ ይኸውልህ፣ አንድም ሶስትም ብለን ነው እኛ የምናምነው። አንድም ሶስትም ይኸውልህ እኮ አንድም ሶስትም ስላሴ አሁን አንድም ሶስትም ናቸው ብለን እናምናለን። ሶስትነታቸው በምንድን ነው ቢባል፣ ልክ ነው። ሶስትነታቸው በምንድን ነው ቢባል በአካል በስም ገብተዋል፣ በግብር እነሱ እንደዚህ እንትላል። አንድነታቸው ምንድነው ቢባል በአገዛዝ በስልጣን በማወቅም በለው በምንም ይሄ እነሱን ነው አንድነታቸው ማለት በመፍጠር እንትን ላይ ሐምሌ 7 ቀን ስታከብሩ ሐምሌ 7 ቀን የስላሴ ዓመታዊ በዓል ላይ አብርሃም ቤት የገቡት እንትኖች የሉ አብርሃም ቤት የገቡት በአብርሃም ቤት ተገልጸው በሰው አምሳል ሶስት ነው ተገልጸው። ልክ ነው። እዛ ላይ ወረቡ ላይ ታዲያ ዚቅ ላይ ስታነቡና አመን ወነ አምልክ በአሐዱ እግዚአብሔርም ቅድመ ዓለም ሀሎ ትላላችሁ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነ አመን በካሉ እግዚአብሔር ዘምልካው ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ወነ አመን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ይላል። ሁሉም የሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር እነማን ናቸው? ሁለተኛውና ሶስተኛው ማለት ይሌለ እናንተ ላይ ዚቅ ላይ ይሌለ የቅዱስ ያሬድ ዚቁ ላይ ሁለተኛው እግዚአብሔር ሶስተኛው እግዚአብሔር እያለ ያስቀምጠዋል። ስማቸው ዋዜማው ላይ ስማ አመሰቡ ለሐምሌ ዋዜማ ዘስላሴ ስማ ውስቲ እሺ ወናመልክ ባዱ እግዚአብሔር ዘእምቅድመ ዓለም አሎ አየው ናምን ወናምልክ ባዱ እግዚአብሔር ዘእምቅድመ ዓለም ሀሎ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን አለ። አሁን አንድ እግዚአብሔር አለ፣ እሱ አብ ነው። ከዛ ወደ ሁለተኛው እንሄድ። ወደ አምን እሺ ወነ አምን
በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ አብን በሚመስል በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። በካሉ እግዚአብሔር ማነው? በወልድ ቃል ስላለ በወልድ ስለዚህ ሁለተኛው እግዚአብሔር ነው ወልድ በወልድ በቃሉ ያለ በወልድ እናምናለን እያለ ነው ሄድ። ስለዚህ ስንተኛው እግዚአብሔር ነው? አንዱ እግዚአብሔር አብ ነው። ሁለተኛው እግዚአብሔር ማን ነው? አይ አንድም ሶስትም ሁለት ብለን ትላንልም እየነገርኩህ እኮ ነው። አንድም ሶስትም ሁለተኛው እግዚአብሔር እናምናለን ነው የሚለው። በካሉ እግዚአብሔር ነው የሚለው። በካሉ እግዚአብሔር እኮ ወልድን ሲገልጽ ነው። በቃሉ የሚለው እኮ ወልድን ሲገልጽ ሁለተኛው እግዚአብሔር እያላችሁ ነው የምትጠሩት ወልድን። ወልድን ነው ይሄ አንድ እግዚአብሔር ምን በካሉ እግዚአብሔር ይላል። ካሉ ሁለተኛው እግዚአብሔር ይላል እኮ የሁለተኛውን አካሉን ለመግለጽ ነው ወንድም አለም። አካሉን ለመግለጽ ሁለተኛው እግዚአብሔር። እሺ ወደ ሶስተኛው ነው። እሺ ሶስተኛው ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ ምንታን ወነአምን በሳልሱ እግዚአብሔር በሶስተኛው እግዚአብሔር በሶስተኛው እግዚአብሔር በመንፈስ ቅዱስ እናምናለን። ዓለምን በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። ሁለተኛውና ሶስተኛው እግዚአብሔር ማንና ማን ናቸው? ያው በአካል ሶስት ነው ብለን የለ አንድ አብ ነው፣ ሁለት ወልድ ነው፣ ሶስተኛው ፍጹም አካል ፍጹም ገጽ ያለው መንፈስ ቅዱስ ወጣ መሰር ወጥቷል። ወይ ኔትወርክ ነው ኡስታዝ ምን ሆኖ ነው? ወይ ኔትወርክ ነው አላህ ፍሩ ሞዴሬተሮች ብትሆኑ ወይ ሳያስበው ባትሪ ዘግቶበት ነው። እኔ እንዴት እንደደነገጥኩኝ በረቢ ስለኛ ያስቸገረ ነው ያለው። ኡስታዝ ይገባ እንዴ አለ ከስር ሞዴሬተሮች። እኔ ስልኬ ስታክ እያደረገብኝ ነው። ሰዎች ግን ምናችሁን ነው የሚያማችሁ? ነገረኞች። አሁን የታያችሁ ሰው እንዳስወጣ ሲማትሪ ዘግቶበት ይሆናል። ኡስታዝ ጭራሽ ላይ ከሌለ ማን ያስወጣዋል? ዘግቶበት ጌታችን እናንተ ስለሆነ ማንንም አያስወጣውም። ለማንኛውም ትንሽ ጠብቀውና ከፍቶ እስኪመጣ ወይ አንድ ደቂቃ እኔ ጠብቀዋል። ችግር የለም። ዳጊ ሮሚን የሚለው አለ እሱ። ኦኬ ሊሰግድ ሂዶ ነው ይላል። ሰዓት ደርሶ ነው። ኧረ ሊሰግድ ከሆነ ነግሮ ይሄዳል ነው። ባትሪ ዘግቶበት ነው። አይ ከታች ኮመንት የእናንተ መስሎኝ ነው። ተዋቸው። እነዚህ ዝም ብሎ ሳያዩ ነው የሚያወሩት። ነግሯቸው ይሄደ ይመስል እዩት እስኪ። የለም እና ዋናው ነገር አረዳዱ ምናልባት ላይ ይረዳችሁ ይችላል። ምክንያቱም ለሁሉም ግልጽ ላይሆንላችሁ ይችላል ያላችሁት። እኛ በምንረዳው በምናውቀው ግን አንድ አምላክ ብቻ እንደምናመልክ ነው። ሶስት አምላክ ብላችሁ ስማችን እንዳታጠፉ ደስ ይለኛል። እጠብቃለሁ። እሺ እኔ ኮይን ስለምሸጥ ትእዛዝ መጥቶብኛል። ወጥቼ ልመለስ። ሌላ ሰው ካለ ገብቶ ወጥቷል መሰለኝ። ያው መጥቷል ኡስታዝ መጥቷል። ስቢዋለሁ። ትእዛዝ መጥቶብኝ ነበር። አስገቡት እስኪ የጠረጠር አድርጎ እንጨርስ። ትእዛዝ መጥቶብኛል ከይቅርታ ጋር ቶሎ ጨርስ። አስገቡት ቶሎ አንዴ እንጨርስና ቶሎ እንውጣ። በሌላ ጊዜ ወይ ሊሆን ይችላል እንጂ አሁን እንኳን ትእዛዝ መጥቶብኛል። እስኪ አስገቡትና ጥርምጥን ከ5 እስከ 10 ደቂቃ ባለው ኡስታዝ ሰው ያስወጣት መስሎኝ እኮ ደንግጬ ነው እንዴ ዘግቶብኝ ነው አለ። ወይኔ ኡስታዝን ማን ያስወጣዋል? ሀቢበቴ እንጂ እንዴ
ይፈጠራል እኮ እንዴ ሙድሪቶች ጅብ ከሄደ ውሻ ይጮሃል አሉ። በል ተረጋጋ ሸምሱ። ፎሎ ላድርግ። ለማንኛውም አሁን መግባት አትችልም ኡስታዝ። አርጎ እንትን ብሎበት ይሆናል። ለማንኛውም መልሴ አምናሃል ያኔ ሶስት አምላክ እንደምታመልኩ አላመንኩም። ሶስት አምላክ በፍጹም እናመልካለን የሚል መጽሐፍ ቅዱሳዊ ማስረጃም የለም። እኛም አናምንም። እናንተ ናችሁ አምላክ አይደለ እንዴ? እናንተ ናችሁ የምትሰጡ አብ ለብቻው አምላክ ነው። ቆይ አንዴ ተከታተይኝ። አሁን እናንተ የምትሉት እኮ ይኸውል እኛ የምንለው እንትን አብ ለብቻው አምላክ ነው አይደል? እሺ አንቺ ልባለሽ ልባል ሰው ነው። ቆይ አዳምጪኝ። አንቺ ልባለሽ የለሽም? አለኝ። ቃልም አለሽ። ኦኬ እኮ የኔ ልብና እኔ አንድ እኮ ነኝ። እኔ እኮ በምንነትም በማንነትም አንድ ነኝ። ቆይ ልልሽ ነው አይደለም። በእኔ ምሳሌ ማድረግ አችልም። ለምን ነው ታውቃለህ? እኔ በምንነትም በማንነትም አንድ ነኝ። ትንሽ ቀለል አድርጌ በሚገባሽ ቋንቋ ለማስረዳት ነው እንጂ በእርግጥ ምሳሌ ሁሉ እኮ ሁሉ ነገር እኮ አይመስልም። በምንነት በማንነት አንድ ስለሆንኩኝ አሁን አንተ በማንነት ስለዚህ አሁን እነሱ በአካል ሶስት ናቸው በመለኮት አንድ ናቸው ካል ያ መለኮትነታቸው አይነጣጠልም ወይ? አንድ ነው። በመለኮት አንድ ናቸው። ኦኬ ስለዚህ አብ ለብቻው አምላክ ነው። ሁሉንም በመግዛት አንድ ናቸው። በአካል ብቻ ሶስት፣ በስም ሶስት፣ አብ ወልድ መንፈስ ቅዱስ መጽሐፍ ቅዱስ ላይ ተጠቅሶላችኋል። አብ እግዚአብሔር መሆኑን መጽሐፍ ቅዱስ ላይ ያለላችሁ፣ ወልድም እግዚአብሔር እንደሆነ መንፈስ ቅዱስም እግዚአብሔር እንደሆነ መጽሐፍ ቅዱስ ላይ ያለላችሁ። ማስረጃ ከፈለጋችሁ አመጣላችኋለሁ። አንድ ሆነ ማለት ነው። አንድ አይደለም። እናንተ በምትረዱት አንድ ሲደመር አንድ፣ ሁለት አንድ ሲደመር አንድ፣ አንድ ሲደመር አንድ ሶስት። እታች እኮ ይጽፉልኛል። አንድ ሲደመር አንድ፣ አንድ ሲደመር አንድ ሶስት አምላክ። እንደሱ አይደለም የኛ አስተምሮ ማለት ነው። ለማንኛውም ይኸውልሽ በቀላሉ ላስረዳሽ። አንቺ ልብ አለሽ፣ ቃል አለሽ፣ እስትንፋሽ አለሽ። እኩል አትለያየዋ፣ አይለያይም። እኔ አሁን ልቤ እኔ አካሌ ውስጥ ነው ያለው። ገባህ? እኔ አንድ ነኝ፣ በምንነትም በማንነትም አንድ ነኝ። ልቤ ከኔ የተለየ ነገር ሌላ ቦታ አይደለም ያለው፣ እኔ ውስጥ ነው ያለው። እሺ በቃ እኔም ስራዬን ላስተናግድ፣ ዞሮ ላስተናግድ። ሶስት አምላክ ብሎ ያስተማረም የለም እናንተ ላይም ተጠቅሷል። እሱን አስተካክሉ። የሚያም ስለሌለ ማለት ነው። ስላሴ ላይ እኮ አሳየክ እኮ ሶስቱ ጌቶች የሚለውን ኡስታዝ እኮ አሳይቶሃል እኮ በአካል ሶስት መሆናቸውን እየገለጸ ያለበት ነው። እሱ አውዱ እየገለጸ ያለው በአካል ሶስት መሆናቸውን ነው። ቃል እያለ ወልድ እየተናገረ አብ እያለ እየተናገረ መንፈስ ቅዱስ እያለ ስማቸውንም እየተናገረ እየገለጸ ያለ የቻለው አምላክ ናቸው አይደሉም? ራሳቸውን የቻለው አምላክ ናቸው አይደሉም? እየራሳቸውን ይቻላል አይደለም፣ አንድ አምላክ ናቸው የሚባሉት። በአካል ሶስት ሆኑ እንጂ ብንልም በስምም ሶስት ብንልም አንድ አምላክ ናቸው። አንድ ነው ሐሳባቸው። ገብቶሻል? እንደዛ ነው። አሁን ዞሮ ስለማንተማመን ስለማንግባባ ጊዜ አላቃጠል እንትን ፍሪ ሲሆን እመለሳለሁ። 1 3 4 ትእዛዝ አለብኝ። ኮይኔን ሸጥ አድርጌ ልመለስ። እንደዛ ብናደርግም ፍሪ ሲሆን እገባለሁ። እሺ ታስገቡኛላችሁ። ሰዓትም ከደረሰ ስገዱልኝ። አንተ መልኪ 1 ደቂቃ አለክ? ይቅርታ 1 ደቂቃ። ቆይ ደንበኛ እንዳላስቀይም እመለሳለሁ። ምን ጠብቀኝ ከሆነ 1 ደቂቃ ሶስቱን ላስተናግድና እመለሳለሁ። ደንበኛ እንዳላስቀይም። እኛስ ደንበኛ አይደለን እንዴ? አይደለም ኮይን እነሱ አሁን ቶሎ ካልሰጣቸው አስቸጋሪ ነው። ገብቷል? አሁን ከፈለጉት እነሱ እንዳጋጣሚ ኮይኑን አስቸጋሪ ስለሆነ እነሱ ላስተናግዳቸው እመለሳለሁ። እኔ እናንተማ የት እንሄዳለን? እመለሳለሁ እኮ አልኩህ። ለኛም ኮይን ስጠና ጥያቄ ብትጠይቀኝ ማለት ነው። መጽሐፍ ቅዱስ ሲወጣ ምዕራፉ ሲወጣ ብዙ ሰዓት እንወስዳለን ብዬ ነው ወንድም አለም። እሺ ኖ በሁለት ደቂቃ አየር ባየር ነው። በቃ ቀላል ጥያቄ። ፎሎ ላድርግህ። ኦኬ ፎሎ አድርጌሃለሁ። ፎሎ ባክ መልስ። እሺ በሁለት ደቂቃ የሚያልቅ ነው። እሺ ንገረኝ። ጠይቀኝ። ደርሰና በቃ በሁለት ደቂቃ በጥፊ እንዳታጭላቸው ደግሞ በእኔ ጥያቄ መንፈስ ሄደክ ደርሰና ተረጋግተህ። ችግር የለውም። በሁለት ደቂቃ የሚያልቅ ከሆነ ንገረኝ። ይሄ መጽሐፍ ቅዱስ አውጣና ምንድነው እንጂ። እሺ እንደዛ ነው የሚሻለው። እሺ ወንድም አለ
ከእንትና ጋር ቀጥሉ፣ ዮሐንስ ጋር ቀጥሉ። እሺ ኡስታዝ ሙከሚልን አተልኩት አንዴ። እሺ ሞዴሬተር ያላችሁ ጃለምን ወጣ እንትና እኮ አለ ሰባለሽ ጃግባሽ ወገኖች ገብቷል። ኡስታዝ አልተመቸውም እንጂ እኮ አለ ከስር። ቀጥሉ ለማንኛውም ጃግባሽ ወገኖች ገብቷል። ኡስታዝ አልተመቸውም እንጂ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሁላችሁንም ሰላም ብያለሁ። ዮሐንስ አለ አይ ቲንክ እሱ መሰለኝ የሚቀድመው። ሄሎ ደናችሁ አሎ ደህና ነህ? አሎ አንዴ ሌላ ሰው ካለ አስቀድም። አንዴ ጫጫታ ስላለ ልጣና እንትን እላለሁ እቀጥላለሁ። አብርሃም አለ መጽሐፍ እንኳን